ማሳካትና እንዲሁም ሰፊ ህዝባዊ ተሳትፎ በዛሬው ፕሮግራማችን ስለ 108ቱ የደርግ አባሎች የህይወት መስመር ምንመለከት ይሆናል። ከ52 ዓመት በኋላ አሁን ላይ የት ናቸው የሚለውን እናያለን። አብራችሁን ቆዩ። በዚህ ፕሮግራም ላይ ከስማቸው አስቀድመን የምንጠራቸው ወታደራዊ ማዕረጎች ደርጉን ሲመሰርቱ የነበራቸውን ሲሆን በኋላ ላይ የደረሱበትን የወታደራዊ ማዕረግ ደግሞ በህይወት ታሪካቸው ላይ ያካተናል። የደርግ አባላት ከ52 ዓመታት በኋላ ከአራት አስርት ዓመታት በላይ የቆየው የአፄ ኃይለሥላሴ መንግሥት ሥልጣን አደጋ ላይ መውደቅ የጀመረው በ1966 ዓመተ ምህረት አጋማሽ በተለያዩ የህብረተሰብ ክፍሎች ተቃውሞ እየበረከቱበት በሄደበት ጊዜ ነበር። በተለይ ከየካቲት ወር በኋላ በወታደራው አካባቢ የተነሱ ጥያቄዎች አገዛዙን የተፈታተኑ ነበሩ። ሁለት ያህል የወታደሩ ንቅናቄዎች ፍሬ ሳያፈሩ ከከሰሙ በኋላ ሦስተኛው ስኬታማ ሆኖ ሰለሞናዊውን ሥርወ መንግሥት ከስሩ መንግሎ ጣለው። ለውጡን ያሳካው ስብስብ ደርግ ነበር። የአራተኛ ክፍለ ጦር ወታደሮች በሻለቃ አጥናፉ አባተ አስተባባሪነት ያቋቋሙት ኮሚቴ በመላ ሀገሪቱ ከሚገኙ የጦር ክፍሎች የተወከሉ የበታች መኮንኖች እንዲሰበሰቡ ጥሪ ያደረገ። ይህን ተከትሎም ሰኔ 21 ቀን 1966 ዓ.ም በአዲስ አበባው የአራተኛ ክፍለ ጦር ጠቅላይ መምሪያ ግቢ ውስጥ ተወካዮቹ የመጀመሪያ ስብሰባቸውን አደረጉ። ኮሚቴው የጦር ኃይሎች፣ የክብር ዘበኛ፣ የብሔራዊ ጦርና የፖሊስ ሰራዊት አስተባባሪ ኮሚቴ የሚል ስያሜ ተሰጠው። የአፄ ኃይለሥላሴን መንግሥት አስወግዶ ለቀጣይ 17 ዓመታት ሀገሪቱን የመራው ይህ የ108 አባላት ይዞ የቀጠለው ስብስብ ነው። የኢትዮጵያን ታሪክ በተለየ መልክ የቀየረው ደርግ ስልጣን ላይ ያወጣውን ቀዳሚ ስብሰባ ካደረገ እነሆ 52ኛ ዓመታት ተቆጠሩ። እነዚያ በታሪክ አጋጣሚ የሀገሪቱን የአስተዳደር ዕጣ ፈንታ ሊወስኑ የደርጉ አባል የሆኑት 108 ሰዎች የሕይወት መስመራቸው ወዴት ተጓዘ? ሀገሪቱንስ ምን አገለገሉ? ከ52 ዓመታት በኋላ የት ይገኙ ይሆን? ቀጣዩ መረጃ ስለ ሁሉም አባላት መጠነኛ መረጃ ለማሰባሰብ ተሞክሮ የተገኘ ውጤት ነው። ሻለቃ አጥናፉ አባተ አዲስ አበባ የሚገኘውን አራተኛ ክፍለ ጦር ወክለው የደርግ አባል የሆኑት ሻለቃ አጥናፉ አባተ የተወለዱት በ1930ዎቹ መጨረሻ ጎጃም ቢቸና ውስጥ ነው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በማታው ክፍል የሕዝብ አስተዳደርና የትምህርት ዘርፍ ተምረው በዲግሪ ተመርቀዋል። በውትድርናው ዘርፍ የሆለታ ገነት ወታደራዊ የጦር ትምህርት ቤት ምሩቅ ናቸው። በደርጉ ምስረታ ላይ ዋናውን ሚና የተወጡ እንደሆኑ ይነገርላቸዋል። ደርጉን በምክትል ሊቀመንበርነት ለ3 ዓመታት አገልግለዋል። ህዳር 3 ቀን 1970 ዓ.ም ከደርጉ ጋር በተፈጠሩ የሐሳብ ልዩነት ተወንጅለው ከስብሰባ መሃል በወታደሮች ተወስደው ተገደሉ። ሻለቃ አባተ መርሻ የምድር ጦር ስንቅና ትጥቅ ተወካይ ሆነው ወደ ደርጉ የገቡት አባተ መርሻ ደርግን ከመቀላቀላቸው በፊት ዝነኛ የአየር ወለድ አባል ነበሩ። በአየር ወለድ አሰልጣኝነትም ሰርተዋል። ከታጠቅ ጦር ሰፈር ምስረታ በኋላ የሚሊሻ ጦር አሰልጥነው በኢትዮ ሶማሊያ ጦርነት ከተሳተፉት መካከል ናቸው። ማዕረጋቸው ኮሎኔል ደርሶ ነበር። ከኢህአዴግ መግባት በኋላ ታስረው የዕድሜ ልክ እስራት ተፈርዶባቸው ከእስር ከወጡ በኋላ ሕይወታቸው አልፏል። ሻለቃ አበበ በላይነህ አበበ በላይነህ በደርጉ ስብሰባ የተገኙት የክብር ዘበኛን ወክለው ነበር። የደርግ ጽሕፈት ቤት ኃላፊ ሆነው ያገለገሉ ሲሆን ወደ ኢሉባቦር በመሄድ የክፍለ ሀገሩ ዋና አስተዳዳሪ ሆነው ሰርተዋል። በኋላም በአምባሳደርነት ተሹመው ወደ ኩባ ከተጓዙ በኋላ እዛ እንዳሉ የመንግሥት ለውጥ በማጋጠሙ ወደ ሀገር ቤት ሳይመለሱ ቀርተዋል። በውጭ ሀገር እንዳሉ በሕመም ምክንያት ሕይወታቸው አልፏል። ሻለቃ አስራት ደስታ ሆለታ ገነት ጦር ትምህርት ቤትን ወክለው በደርጉ መስራች ስብሰባ ላይ የተገኙት አስራት ደስታ የደርጉ የማስታወቂያ ኮሚቴ ሰብሳቢ ሆነው አገልግለዋል። ኮሚቴን ሲቀላቀሉ የዲፕሎማ ምሩቅ ነበሩ። ጥር 26 ቀን 1969 ዓ.ም በኢህአፓ አባልነት ተጠርጥረው ቤተ መንግሥት ግቢ ውስጥ ከተገደሉት 7 የደርግ አባላት መካከል አንዱ ናቸው። ሻለቃ ፋንታዬ ይደጎ ደርግ መንግስትነቱን እጁ ካስገባ በኋላ ከአራተኛ ክፍለ ጦር መሰብሰቢያ ቦታው ወደ ታላቁ ቤተ መንግሥት ለመሄድ ሲያቅድ ስፍራውን አስቀድሞ እንዲጎበኝ የተላከውን ቡድን የመሩት ሻለቃ ፋንታዬ ይደጎ ናቸው። በመስራቹ ስብሰባ የተገኙት የምድር ጦር ማመላለሻን ወክለው ነበር። በደርጉ የመጀመሪያ ዓመታት ለጥቂት ጊዜ በትግራይ አገልግለዋል። ዕድሜያቸው ከገፉ የደርግ አባላት አንዱ ነበሩ። በብሔራዊ ቤተ መንግሥት በነበረው የደርጉ ቢሮ ውስጥ እያገለገሉ ለረጅም ዓመታት ሰርተዋል። የኢህአዴግ ምስረታ የተከናወነበት ግዙፍ አዳራሽ ሲገነባ
በብሔራዊ ቤተ መንግሥት በነበረው የደርጉ ቢሮ ውስጥ እያገለገሉ ለረጅም ዓመታት ሰርተዋል። የኢህዴሪ ምስረታ የተከናወነበት ግዙፉ አዳራሽ ሲገነባ ተከታትለው ያሰሩት እርሳቸው ናቸው። ከመንግሥት ለውጥ በኋላ በእስር ቤት ሳሉ ሕይወታቸው አልፏል። ሻለቃ ህሩይ ኃይለ ሥላሴ በምድር ጦር ወታደራዊ ፖሊስ ተወካይነት የደርጉ አባል የሆኑት ህሩይ ኃይለ ሥላሴ የዲፕሎማ ምሩቅ ነበሩ። የደርጉ የደህንነት ኮሚቴ ሰብሳቢ በመሆን አገልግለዋል። ጥር 26 ቀን 1969 ዓ.ም በኢህአፓ አባልነት ተጠርጥረው ቤተ መንግሥት ግቢ ውስጥ ከተገደሉት 7 የደርግ አባላት መካከል አንዱ ናቸው። ሻለቃ ተስፋዬ ገብረ ኪዳን የ19ኛው ዙር የሆለታ ገነት ጦር ትምህርት ቤት ተመራቂ ሲሆኑ ያደጉት በሐረር ከተማ ነው። ሻለቃ ተስፋዬ ገብረ ኪዳን በደርጉ መስራች ስብሰባ ላይ የተገኙት ምድር ጦር ታንከኛ መምሪያን ወክለው ነው። ከ1972 እስከ 1978 ዓ.ም እንዲሁም ከ1981 እስከ 1983 ዓ.ም በመከላከያ ሚኒስተርነት ያገለገሉ ሲሆን ከመንግስቱ ኃይለማርያም ኩብለላ በኋላ ለአንድ ሳምንት ያህል አገሪቱን በጊዜያዊ ፕሬዝዳንትነት መርተዋል። የሌተናል ጀነራልነት ማዕረግ የደረሱት ተስፋዬ የኤርትራ ራስ ገዝ አስተዳዳሪ የነበሩ ሲሆን ከ1981 የከሸፈው መፈንቅለ መንግሥት በኋላ በተሰየመው ችሎት ለበርካታ ወራት ዋና ዳኛ ሆነው ሰርተዋል። ከደርግ መውደቅ አንድ ቀን ቀደም ብሎ ፖለቲካዊ መጠለያ ለማግኘት በገቡበት የአዲስ አበባ የጣሊያን ኤምባሲ ውስጥ ለ13 ዓመታት ከኖሩ በኋላ ግንቦት 25 ቀን 1996 ዓ.ም ሕይወታቸው አልፏል። አብሯቸው በኤምባሲ ተጠልለው ከነበሩት ብርሃኑ ባይ ጋር የተፈጠረ አለመግባባት ወደ ጸብ እንዳደገና በግብግቡ መሃል በደረሰባቸው ጉዳት ሕክምና ቢደረግላቸውም ሕይወታቸው ሳይተርፍ ቀርቷል። ሻለቃ መንግስቱ ኃይለማርያም ሐረር ከሚገኘው የ3ኛ ክፍለ ጦር መሳሪያ ግምጃ ቤት ተወክለው አዲስ አበባ ሲደርሱ ዕድሜያቸው 33 ነበር። የሻለቅነት ማዕረግ ያገኙት በአሜሪካ የጦር ግምጃ ቤት ሥልጠና ወስደው ከተመለሱ በኋላ ነው። ወደ ውትድርናው እንዲገቡ የገፋፏቸው አባታቸው እንደሆኑ ይናገራሉ። ግንቦት 1 ቀን 1933 ዓ.ም አዲስ አበባ ውስጥ የተወለዱት መንግስቱ በደርጉ መስራች ስብሰባ ላይ የሰጧቸው ድፍረትና ወኔ የተሞላባቸው አስተያየቶች በሌሎች አባላት ዓይን ውስጥ እንዲገቡና ለአመራርነት እንዲመረጡ እንዳደረጋቸው ይነገራል። እስከ ደርጉ ስብሰባ ድረስ ዕውቅና የነበራቸው ሰው አልነበሩም። የደርጉ ምክትል ሰብሳቢ ሆነው እስከ 1969 ድረስ ያገለገሉ ሲሆን የተፈሪ በንቲን መገደል ተከትሎ የሀገሪቱን ሊቀመንበርነት ሙሉ በሙሉ የተረከቡት ከጥር 26 ቀን 1969 ዓ.ም በኋላ ነው። ከዚህ አንስቶ ወደ ዚምባብዌ እስከተጓዙበት ግንቦት 13 ቀን 1983 ዓ.ም ድረስ ሀገሪቷን መርተዋል። በሥልጣናቸው መጨረሻ የሌተናል ኮሎኔልነት ማዕረግ ደርሰው ነበር። ከደርግ መውደቅ በኋላ በአዲስ አበባ የተሰየመው ችሎት በሌሉበት የሞት ፍርድ በይኖባቸዋል። መንግስቱ ኃይለማርያም በአሁኑ ወቅት በዚምባብዌ ሐሬሬ ይኖራሉ። ሻለቃ ዘለቀ በየነ የምድር ጦር መድፈኛ መምሪያ ተወካይ በመሆን ደርጉን የተቀላቀሉት ዘለቀ በየነ በስብስቡ የመከላከያ ኮሚቴ አባል ነበሩ። በተለያዩ ጊዜያት በሐረርና ጎጃም ክፍለ ሀገሮች በአስተዳዳሪነትና በፓርቲ አንደኛ ጸሐፊነት አገልግለዋል። ከኢሰፓ ምስረታ በኋላ ወደ ጦር ክፍላቸው እንዲመለሱ ተደርገው በሰሜን ሸዋ የኮር አዛዥ ሆነው በተለያዩ የጦር ግንባሮች ላይ ተሰልፈዋል። ማዕረጋቸውም ሜጀር ጀነራል ደርሷል። ኢህአዴግ አገሪቱን ሙሉ በሙሉ ሊቆጣጠር በተቃረበበት ሰሞን ወደ ኬንያ ገብተው እንደ ብዙዎቹ ጓዶቻቸው ለእስር ሳይዳረጉ ቀርተዋል። በአሁኑ ወቅት ኑሯቸውን በጀርመን አድርገዋል። ሻለቃ አስፋ መኮንን በአራተኛ ክፍለ ጦር ተወካይነት የደርጉ አባል ከሆኑ በኋላ አርሲ ውስጥ በኮሚሳርነት አገልግለዋል። ይሁንና የዲሲፕሊን ጥሰት ፈጽመዋል ተብለው በ1968 ዓ.ም ከደርጉ ተባረው ወደ ጦር ክፍላቸው ተመልሰዋል። በጦር ሰራዊት ውስጥ በአዛዥነት ኤርትራ ባሉ ግንባሮች ተሰልፈው ተዋግተዋል። አሁን የት እንዳሉ አይታወቅም። ሻለቃ ሲሳይ ሀብቴ ከአየር ኃይል ተወክለው የደርጉ አባል የሆኑ ናቸው። በአርሲ አውራ ሆሩታ ከተማ ተወለዱ። በአዲስ አበባ ዩኒቨርሲቲ በኢንጂነሪንግ የመጀመሪያ ዲግሪ ያገኙ ሲሆን ወደ አሜሪካ ተጉዘውም ለ2 ዓመታት በመማር የማስተርስ ዲግሪ አግኝተዋል። በደርጉ የውጭ ጉዳይ ኮሚቴ ሆነው አገልግለዋል። ደርጉ ከሚከተለው ሐሳብ ጋር ልዩነት እንዳላቸው መናገር ከጀመሩ በኋላ ጥርስ ውስጥ እንደገቡ ይነገራል። ማዕረጋቸው ሻለቃ ከደረሰ በኋላ ብዙም ሳይቆይ መንግሥትን ለመገልበጥ ሲያሴሩ ተደርሶባቸዋል ተብለው በሐምሌ 1968 ዓ.ም ተገድለዋል። ሻለቃ ብርሃኑ ባይህ የደርጉ የአስተዳደር ሕግ ጉዳይ ኃላፊ ነበሩ። በውጭ ጉዳይ ሚኒስተርነት ለረጅም ጊዜ ያገለገሉት ብርሃኑ ባይህ ከደርግ መውደቅ በኋላ በጣሊያን ኤምባሲ ተጠልለው በምህረት እስኪለቀቁ ድረስ 30 ዓመታት ለሚጠጋ ጊዜ እዚያ ቆይተዋል።
የሰራተኛና ማህበራዊ ጉዳይ ሚኒስተር ሆነውም አገልግለዋል። ደርጉን የተቀላቀሉት አየር ኃይልን ወክለው ነበር። በአሁኑ ጊዜ በአዲስ አበባ ከተማ ይኖራሉ። ሻምበል ፍስሐ ደስታ በ1933 ዓ.ም በአድዋ ከተማ የተወለዱት ፍስሐ ደስታ ደርግን የተቀላቀሉት የክብር ዘበኛን ወክለው ነው። የሀገሪቱ ምክትል ፕሬዚዳንት ሆነው አገልግለዋል። በአዲስ አበባ ዩኒቨርሲቲና ሐረር ወታደራዊ አካዳሚ ተምረዋል። በደርግ የመጀመሪያ ዓመታት የደርጉ የአስተዳደር ሕግ ጉዳይ ኃላፊ ነበሩ። ወደ አሜሪካ በማቅናትም ወታደራዊ ሥልጠናዎችን ወስደዋል። ከደርግ መንግሥት መውደቅ በኋላ ለ20 ዓመታት በእስር የቆዩት ፍስሐ ማዕረጋቸውም ሌተናል ኮሎኔል ደርሶ ነበር። ከእስር ከተፈቱ በኋላ ቀሪ ሕይወታቸውን በአዲስ አበባ ኖረው ሚያዝያ 29 ቀን 2014 ዓ.ም በልብ ሕመም ምክንያት በሞት ተለይተዋል። ሻለቃ ጌታቸው ሽበሺ የደርጉ የእስረኛ አስተዳደር ኮሚቴ ሊቀመንበር ሆነው ለጥቂት ጊዜ ሰርተዋል። በመስራች ስብሰባው ላይ የተገኙት የምድር ጦር ጠቅላይ መምሪያን ወክለው ነው። የደርግ የዘመቻ መምሪያ ኃላፊ እንዲሁም በደቡብ ዕዝ የ611ኛ ኮር ዋና አዛዥ ሆነው ሰርተዋል። ከደርጉ መውደቅ 1 ዓመት በፊት በተሰጠ ውሳኔ ሀገሪቱ በ7 ወታደራዊ ቀጠናዎች ስትከፋፈል ሲዳሞ፣ ባሌ እና አርሲ የሚሸፍነውን የቀጠና 7 እንዲመሩ የተመረጡት ብርጋዴር ጀነራል ማዕረግ የደረሱት ጌታቸው ሽበሺ ናቸው። በደርግ ውድቀት ዋዜማ በሐዋሳ በኩል አቋርጠው ወደ ኬንያ ለማምለጥ ሲሞክሩ ከወታደሮች ጋር በተፈጠረ ግርግር ሐይቅ ውስጥ ራሳቸውን አስምጠው ሞተዋል። ሻምበል አዲስ ተድላ በ1969 የመከላከያ ጉዳይ ኃላፊ ተደርገው ተሹመዋል። ከዚያ ቀደም ብሎ የጦር አውሮፕላን አብራሪ ነበሩ። አዲስ ተድላ የማዕከላዊ ፕላን ሚኒስተር የበላይ የነበሩ ሲሆን ከከሸፈው የ1981 መፈንቅለ መንግሥት ሙከራ በኋላ የሌተናል ጀነራልነት ማዕረግ ተሰጥቷቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው አገልግለዋል። በ1983 ዓ.ም የደርግ መንግሥት ሲወድቅ አዲስ አበባ በሚገኘው የጣሊያን ኤምባሲ ጥገኝነት ከጠየቁት ባለሥልጣኖች አንዱ ሲሆኑ ምሕረት ተደርጎላቸው እስከወጡበት ታኅሳስ 2013 ዓ.ም ድረስ 30 ለሚጠጉ ዓመታት በኤምባሲው ቆይተዋል። በአሁኑ ጊዜ በአዲስ አበባ ውስጥ ይኖራሉ። ሻለቃ ደምሴ ደሬሳ የመጀመሪያ ዲግሪ የነበራቸው ሻለቃ ደምሴ ደሬሳ ደርጉን የተቀላቀሉት የምድር ጦር ሕክምና መምሪያን ወክለው ነው። በደርጉ የመጀመሪያ ወራት የማኅበራዊ ጉዳይ ኮሚቴ ሊቀመንበር ሆነው ሰርተዋል። ለጥቂት ጊዜያት በከተማ ልማትና ቤቶች ሚኒስቴር መስሪያ ቤት ተመድበው ሰርተዋል። በ1969 የሥነ ምግባር ጥሰት ፈጽመዋል ተብለው ለተወሰኑ ጊዜያት በእስር ካሳለፉ በኋላ ወደ ደርጉ እንዳይመለሱ ተደርገዋል። ከዚያ በኋላ ለተወሰኑ ዓመታት የሐረር አካባቢ ጫት ላኪዎች ማኅበር ኃላፊ ሆነው ሰርተዋል። ከደርግ ውድቀት በኋላ በእስር ላይ እያሉ በ1998 ዓ.ም በሕመም ምክንያት በሞት ተለይተዋል። ሻለቃ ከተማ ይተንፍሱ የአራተኛ ክፍለ ጦር 4ኛ ብርጌድ ተወካይ ሆነው ከነገሌ ወደ አዲስ አበባ በመጓዝ የደርጉ አባል የሆኑት ከተማ ይተንፍሱ በ1969 በዲሲፕሊን ጥሰት ምክንያት ከደርጉ እንዲባረሩ ከተደረጉት አባላት አንዱ ነበሩ። በዚህም ወደ ጦራቸው ተመልሰው በታጠቅ ጦር ሰፈር ሚሊሻዎችን አሰልጥነው ወደ ትግራይና ኤርትራ ግንባሮች በመሪነት የዘመቱ ናቸው። ማዕረጋቸውም ብርጋዴር ጀነራል ደርሶ ነበር። በ1981 ዓ.ም በተካሄደው ያልተሳካ መፈንቅለ መንግሥት ወቅት በሴራው እጃቸው ያለበት ተብሎ አስመራ ውስጥ በወታደሮች ተገድለዋል። ሻለቃ ኪሮስ አለማየሁ የአየር ወለድ ተወካይ የነበሩት ሻለቃ ኪሮስ ደርጉን ሲቀላቀሉ የዩኒቨርሲቲ 4ኛ ዓመት ተማሪ ነበሩ። የእድገት በህብረት የሥራና የእውቀት ዘመቻን በበላይነት ያስተባበሩት ኪሮስ ናቸው። ከዘመቻው በኋላ የደርጉን ሐሳብ እንደሚቃወሙና ወደ ኢህአፓነት እያዘነበሉ እንደሆነ ይነገርባቸው ነበር። በኋላም በ1968 ዓ.ም መጨረሻ ራሳቸውን ሰቅለው ሕይወታቸውን አጥፍተዋል። ሻምበል እንዳለ ተሰማ የምድር ጦር መሳሪያ ግምጃ ቤትን ወክለው በመስራቹ ስብሰባ ላይ የተገኙ ሲሆን በተለያዩ ኃላፊነቶች አገዛዙን አገልግለዋል። የደርጉ የማኅበራዊ ኮሚቴ ሊቀመንበር የነበሩ ሲሆን በሀገር አቀፍ ደረጃ የተከናወኑትን የምርት ዘመቻ የመሩት እርሳቸው ነበሩ። ከደርጉ መመስረት 13 ዓመታት ቀደም ብሎ ለሰላም ማስከበር ወደ ኮንጎ ዘምተዋል። በጋሞ ጎፋ ክፍለ ሀገር የፓርቲ አንደኛ ጸሐፊነት፣ በሀገር ውስጥ አስተዳደር በሚኒስትርነት፣ በአዲስ አበባ ከተማ የፓርቲ አንደኛ ጸሐፊነት እንዲሁም በማዕከላዊ ፕላን መስሪያ ቤት በኃላፊነት አገልግለዋል። የደርጉ የቁጥጥር ኮሚሽን ሊቀመንበር ሆነውም ሰርተዋል። በ1970ዎቹ መጀመሪያ ወደ ቡልጋሪያ ተልከው ለ3 ዓመታት ተኩል በትምህርት ቆይተዋል። ከደርግ መውደቅ በኋላ በማረሚያ ቤት ለ20 ዓመታት ቆይተው ከተፈረደባቸው የሞት ቅጣት ምህረት ተደርጎላቸው ወጥተዋል። በአሁኑ ጊዜ አዲስ አበባ ውስጥ ይኖራሉ። ሻለቃ ናዶ ዘካርያስ
ደርግ የሚለውን መጠሪያ ለመጀመሪያ ጊዜ የተጠቀሙት ሻለቃ ናደው እንደሆኑ ይነገራል። ደርግን የተቀላቀሉት የጦር ኃይሎች የማስታወቂያ ክፍልን ወክለው ነው። የወሎ ክፍለ ሀገር የደርግ ተጠሪ ዋና አስተዳዳሪና የፓርቲው አንደኛ ጸሐፊ ሆነው ለ5 ዓመታት ሰርተዋል። ወሎ እያሉ ዝነኛው የላሊበላ የባህል ቡድን እንዲመሰረት ትልቅ ሚና ተጫውተዋል። ናደው በኩባ የኢትዮጵያ አምባሳደር ሆነው ለ4 ዓመታት ተኩል ገደማ ካገለገሉ በኋላ በደቡብ ሸዋ የፓርቲ አንደኛ ጸሐፊ ሆነው ሰርተዋል። ማዕረጋቸው ኮሎኔልነት የደረሰ ሲሆን ከደርግ መውደቅ በኋላ ሞት ከተፈረደባቸውና 20 ዓመታት ታስረው በምህረት ከተለቀቁት መካከል አንዱ ናቸው። በአሁኑ ወቅት በአዲስ አበባ እየኖሩ ይገኛሉ። ሻለቃ መኩሪያ ኃይሌ የምድር ጦር መገናኛን ወክለው ደርጉን የተቀላቀሉት ሻለቃ መኩሪያ ኃይሌ በስብስቡ ከነበሩት መካከል በአንጋፋ ወታደርነት የሚመደቡ ነበሩ። ለሰላም ማስከበር ወደ ኮንጎ የዘመቱ ናቸው። የመናገሻ ዙሪያና የወሊሶ አውራጃ አስተዳዳሪ ሆነው ሰርተዋል። በደርጉ የመጨረሻ ጊዜያት ማዕረጋቸው ኮሎኔልነት ደርሶ ነበር። ከመንግስት ለውጡ በኋላ የዕድሜ ልክ እስራት ተፈርዶባቸው ለ20 ዓመታት ታስረው ከተፈቱ በኋላ በህመም ምክንያት ሕይወታቸው አልፏል። ሻለቃ ተካ ቱሉ በደርጉ መስራች ስብሰባ የሐረርጌ ፖሊስን ወክለው የተገኙት ተካ ቱሉ በደርጉ የደህንነት ኮሚቴ ሰብሳቢ ነበሩ። ወይም በኢሰፓ ለረጅም ጊዜያት የኦዲት ኮሚሽን ሊቀመንበር ሆነው ሲያገለግሉ የፓርቲው የፖሊት ቢሮ አባልም ነበሩ። ከደርግ ውድቀት በኋላ በማረሚያ ቤት ሳሉ በተደጋጋሚ እየታመሙ ወደ ፖሊስ ሆስፒታል ሲመላለሱ ከቆዩ በኋላ በእስር ቤት ሕይወታቸው አልፏል። ሻለቃ ደበላ ዲንሳ በደርግ የመጨረሻ ዓመታት ማዕረጋቸው ሌተናል ኮሎኔል ደርሶ የነበረው ደበላ ዲንሳ በመስራቹ የበታች ኮሚቴዎች ስብሰባ የተገኙት የፖሊስ ሰራዊት ጠቅላይ መምሪያን ወክለው ነው። ነሐሴ 15 ቀን 1933 ዓ.ም የተወለዱትና የመጀመሪያ ዲግሪ ተመራቂ የነበሩት ደበላ አፄ ኃይለሥላሴ ቤተ መንግሥታቸው ድረስ ሄዶ ከንግሥናው ሥልጣናቸው መውረዳቸውን እንዲነግራቸው የተመደበው የደርጉ ስብስብ አባል ሲሆኑ ታሪካዊውን ንግግር በንጉሡ ፊት ያደረጉትም እርሳቸው ነበሩ። በ17 ዓመታት ውስጥ በአዲስ አበባ ከተማ የአብዮትና ዘመቻ አስተባባሪ ኮሚቴ ሊቀመንበርነት፣ በሸዋ ክፍለ ሀገር አስተዳዳሪነት፣ በሀገሪቱ ምክትል ፕሬዝዳንትነትና በሌሎች ኃላፊነቶች ሰርተዋል። በመጨረሻ የደርግ ዓመታትም በጡረታ ተገለዋል። በኢህአዴግ ዘመን በተሰየመው ችሎት ሞት ቢፈረድባቸውም ከ20 ዓመታት እስር በኋላ በምህረት ተለቀዋል። ደበላ በ73 ዓመታቸው በህመም ምክንያት ታኅሳስ 26 ቀን 2005 ዓ.ም ከዚህ ዓለም በሞት ተለይተዋል። ሻምበል ግርማ ሀብተ ገብርኤል በደርጉ የአራተኛ ክፍለ ጦር የ7ኛ ሻለቃ ተወካይ የሆኑት ግርማ ሀብተ ገብርኤል በመጀመሪያዎቹ የሥልጣን ዓመታት በሸዋ ክፍለ ሀገር የደርግ ተጠሪ ነበሩ። ረጅም የሥራ ጊዜያቸውን ያሳለፉት በሲዳሞ ክፍለ ሀገር አስተዳዳሪነት ነው። ደርግ ሲወድቅ እዚያው ክፍለ ሀገር በኃላፊነት ላይ ነበሩ። እስር ላይ እያሉ ሕይወታቸው አልፏል። ሻምበል የማነ ተስፋ ሚካኤል የአራተኛ ክፍለ ጦር የ26ኛ ሻለቃ ተወካይ ሆነው ወደ ደርጉ የገቡት የማነ ተስፋ ሚካኤል በኢኮኖሚ ኮሚቴ አባልነት ለጥቂት ጊዜ ሰርተዋል። በ1968 ዓ.ም ደርግን ከርተው የትውልድ አካባቢያቸው ወደ ሆነው ኤርትራ በመጓዝ የሻዕቢያ አማጽያንን ተቀላቅለዋል። ከዚያ በኋላ ስላሉበት ሁኔታ መረጃ አልተገኘም። በ1982 የምጽዋ ጦርነት ውስጥ የተማረኩ የመንግሥት አመራሮች የማንን ከሻዕቢያ ሰራዊት ጋር ሆነው እንዳገኟቸው ተናግረው ነበር። ይሁን እንጂ መረጃው ተጨባጭነት አልነበረውም። ሌተናል ኮማንደር የኋላሸት ግርማ ባህር ኃይልን ወክለው ከአስመራ ወደ አዲስ አበባ በመሄድ ደርጉን የተቀላቀሉት የኋላሸት በስብስቡ የመከላከያ ኮሚቴ አባል ነበሩ። የአዲስ አበባ የኢሰፓ አንደኛ ጸሐፊ፣ የቡናና ሻይ ልማት ሚኒስተር እንዲሁም ካልተሳካው የ1981 መፈንቅለ መንግሥት በኋላ የባህር ኃይል አዛዥ ሆነው ሰርተዋል። ኢህአዲግ አዲስ አበባን ለመቆጣጠር ሲቃረብ ሀገር ጥለው በመውጣት ወደ እንግሊዝ ገብተው ነበር። በኋላም ወደ አሜሪካ ተጉዘው እዚያ ከኖሩ በኋላ በህመም ምክንያት ሕይወታቸው አልፏል። ሻምበል ካሳዬ አራጋው በደርጉ መስራች ስብሰባ ወህኒ ፖሊስን የወከሉት ካሳዬ አራጋው የኤርትራ ክፍለ ሀገር አስተዳዳሪ ሆነው አገልግለዋል። የኢህዴሪ የመንግሥት ምክር ቤት አባል ነበሩ። በሸዋ የደርጉ ተጠሪ ሆነው ሲሰሩ የጎጃም ክፍለ ሀገርን አስተዳድረዋል። በሐረርም የፓርቲው አንደኛ ጸሐፊ ሆነው አገልግለዋል። ማዕረጋቸው ሻለቃ የደረሰው ካሳዬ ከደርግ መውደቅ በኋላ በቆመው ችሎት ሞት ተፈርዶባቸው ለዓመታት ታስረው ከተፈቱ በኋላ በ2005 ዓ.ም በህመም ምክንያት በሞት ተለይተዋል። ሻምበል ነጋሽ ተስፋ ጽዮን ምድር ጦር መሐንዲስ ጠቅላይ መምሪያን ወክለው የደርጉ አባል የሆኑት ነጋሽ ተስፋ ጽዮን ስብስቡን በመከላከያ ኮሚቴ አባልነት አገልግለዋል።
የተለያዩ የውጭ ሀገር ሬዲዮ ጣቢያዎችን መረጃዎች እያዳመጡ እንዲሁም የውጭ ሀገራት መጽሔቶችን እያነበቡ በደርጉ ስብሰባ ወቅት ለአባላት ሪፖርት ያቀርቡ ነበር። በነሐሴ 1969 ዓ.ም ለሥራ ወደ ጀርመን ከሄዱ በኋላ ደርጉን ከድተው ወደ ኤርትራ በመጓዝ የሕዝባዊ ግንባር ሓርነት ኤርትራን ተቀላቅለዋል። በዚያም በተለያዩ ወታደራዊ እርከኖች በማለፍ ብርጋዴር ጀነራል ማዕረግነትን ደርሰዋል። በኤርትራ መከላከያ ሚኒስቴር በተለያዩ ኃላፊነት ሲያገለግሉ ከቆዩ በኋላ በህዳር 2014 ዓ.ም በህመም ምክንያት ከዚህ ዓለም በሞት ተለይተዋል። መቶ አለቃ ኃይሌ መለስ የብሔራዊ ጦርን ወክለው ደርጉን የተቀላቀሉት ኃይሌ መለስ የደርግ አስተዳደር ኮሚቴ አባል ነበሩ። ከሶማሊያ ወረራ ማግስት በተቋቋመው የታጠቅ ጦር ሰፈር ሚሊሻዎችን አሰልጥነው በምስራቅ ግንባር ዘምተዋል። በጦርነቱ የጅጅጋን ከተማ ከወራሪ ያስለቀቀው የእርሳቸው ጦር እንደነበር በታሪክ ተመዝግቧል። የሸዋ ክፍለ ሀገር ወታደራዊ ኮሚሳር፣ የትግራይ ራስ ገዝ አስተዳዳሪና የደቡብ ጎንደር የፓርቲ አንደኛ ጸሐፊ ሆነው አገልግለዋል። በደርግ መውደቅ ዋዜማ ወደ ሱዳን ተጉዘው ጦር ለማደራጀት መሞከራቸው ይነገራል። ወደ በኋላም የኢህአዴግ መንግስትን ለመጣል ይንቀሳቀስ የነበረውን የአርበኞች ግንባርን ተቀላቅለው ነበር። የብርጋዴር ጀነራልነት ማዕረግ የደረሱት ኃይሌ መለስ በመጨረሻም በኒውዚላንድና አውስትራሊያ ለረጅም ጊዜ ከኖሩ በኋላ በ2013 ዓ.ም ወደ ሀገራቸው ተመልሰው በዚያው ዓመት በህመም ምክንያት ሕይወታቸው አልፏል። ሻምበል ሚካኤል ገብረ ንጉሥ ኤርትራ የሚገኘውን የፖሊስ ፈጥኖ ደራሽ በመወከል የደርጉ አባል የሆኑት ሚካኤል ገብረ ንጉሥ በስብስቡ የቆዩት ለ7 ወራት ብቻ ነው። በጥር 1967 ዓ.ም እናታቸው በጠና መታመማቸውንና ወደ ኤርትራ ሄደው መጠየቅ እንዳለባቸው ገልጸው የደርጉን ፈቃድ ካገኙ በኋላ ወደ ስፍራው ተጉዘው አልተመለሱም። ይህ ሰበብ ሆን ተብሎ የተፈጠረ እንደሆነ በግለ ታሪክ መጽሐፋቸው ተናግረዋል። በዛውም የትጥቅ ትግል የሚያደርጉ ታጣቂዎችን ተቀላቅለዋል። አብዛኛውን የትጥቅ ትግል ዘመን ያሳለፉት በመካከለኛው ምስራቅና በአውሮፓ ሀገራት እየተዘዋወሩ የሻዕቢያን የውጭ ኢኮኖሚ ክፍል በማገልገል ነው። ከደርግ መውደቅ በኋላ የኤርትራ ፖሊስ ኃይል ምክትል ኮሚሽነር ሆነው የሰሩ ሲሆን አሁን በኤርትራ ፍትህ ሚኒስቴር ውስጥ የሕግ አርቃቂ ኮሚቴ አስተባባሪ ሆነው እያገለገሉ ይገኛሉ። ሻምበል ሞገስ ወልደ ሚካኤል በደርጉ ስብሰባ የተገኙት የምድር ጦር ጠቅላይ መምሪያን ወክለው ነው። በስብስቡ የኢኮኖሚ ኮሚቴ ሊቀመንበር ሆነው ሰርተዋል። ሞገስ ጥር 26 ቀን 1969 ዓ.ም በኢህአፓ አባልነት ተጠርጥረው ቤተ መንግሥት ግቢ ውስጥ ከተገደሉት 7 አባላት መካከል አንዱ ናቸው። መቶ አለቃ አሸብር አማረ አዲስ አበባ ከሚገኘው የምድር ጦር ጥይት ፋብሪካ የተወከሉት አሸብር የደርጉ የመከላከያ ኮሚቴ አባል ነበሩ። በደርግ የመጀመሪያ ዓመታት ወቅት የደርግ ተጠሪ ሆነው ወደ ትግራይ የተላኩ ሲሆን ለረጅም ጊዜያት በእርዳታ ማስተባበሪያ ድርጅት ውስጥ ሰርተዋል። የዝዋይ አውራጃ አስተዳዳሪና የምስራቅ ሸዋ አውራጃ የፓርቲው አንደኛ ጸሐፊ ነበሩ። የኮሎኔልነት ማዕረግ የነበራቸው አሸብር ከመንግሥት ለውጡ በኋላ ለረጅም ዓመታት በእስር ቆይተው የተፈቱ ሲሆን በአሁኑ ጊዜ በአዲስ አበባ ውስጥ ይኖራሉ። ሻምበል ተፈራ ደነቀው የደርጉ የኢኮኖሚ ኮሚቴ አባል የነበሩት ተፈራ ደነቀው በስብስቡ ውስጥ የተገኙት ከፖሊስ ጠቅላይ መምሪያ ተወክለው ነው። በፖሊስ የምርመራ ስራቸው ተደናቂነትን ያገኙ ነበሩ። የኤርትራን የመገንጠል መብት በግልጽ ከሚደግፉ አመራሮች መካከል እንደነበሩ ይነገርላቸዋል። ተፈራ ጥር 26 ቀን 1969 ዓ.ም በኢህአፓ አባልነት ተጠርጥረው ቤተ መንግሥት ግቢ ውስጥ ከተገደሉት 7 አባላት መካከል አንዱ ናቸው። ሻምበል ጥሩነህ ኃይለ ሥላሴ የደርግ አባል የሆኑት ከፖሊስ ሰራዊት ተወክለው ነው። የደርጉ ተጠሪ ሆነው ወደ ሲዳሞ ክፍለ ሀገር በመጓዝ አመራርነቱን የጀመሩት ጥሩነህ የጎጃም ክፍለ ሀገር የፖለቲካ ኮሚሳር ኃላፊነትንም ተወጥተዋል። ማዕረጋቸው ኮሎኔልነት ደርሶ ነበር። ከመንግሥት ለውጥ በኋላ በእስር እያሉ በህመም ምክንያት ሕይወታቸው አልፏል። ሻምበል ውብሸት ደሴ ውብሸት ደሴ የሁለተኛ ክፍለ ጦር ተወካይ ሆነው ደርጉን መስርተዋል። የኢሰፓኮ የአስተዳደርና ፋይናንስ ኃላፊ የነበሩ ሲሆን የአንደኛ አብዮታዊ ሰራዊት አዛዥ ሆነው ጦር ሰራዊቱን የበላይ ሆነው መርተዋል። ከደርግ መውደቅ በኋላ በቆመው ችሎት የሞት ቅጣት ተበይኖባቸው ከ20 ዓመታት እስር በኋላ ተለቀዋል። ደርግ ከስልጣን ሲለቅ ማዕረጋቸው ሜጀር ጀነራል ነበር። በአሁኑ ጊዜ በአሜሪካ ይኖራሉ። መቶ አለቃ አለማየሁ ኃይሌ የሸዋ ፖሊስ ሰራዊቱን የወከሉት አለማየሁ ኃይሌ የደርግ ዋና ጸሐፊ ሆነው ለጥቂት ወራት አገልግሏል። የማኔጅመንት ምሩቅ የሆኑ በችሎታቸው በጣም የተደነቁና ደፋርና የላቀ የራስ መተማመን እንደነበራቸው ይነገርላቸዋል።
ጥር 26 ቀን 1969 ዓ.ም በኢህአፓ አባልነት ተጠርጥረው ቤተ መንግሥት ግቢ ውስጥ ከተገደሉት 7 የደርግ አባላት መካከል አንዱ ናቸው። ሻምበል መለሰ ማሩ የገነት ጦር ትምህርት ቤት ተወካይ ሆነው ደርጉን የተቀላቀሉት መለሰ ማሩ ስብስቡን ያገለገሉት ለ2 ዓመታት ብቻ ነው። ለብዙ ጊዜ የሰሩት የደርጉ ሊቀመናብርት የነበሩት ጀነራል አማን ሚካኤል አንዶምና የተፈሪ በንቲ የግል ረዳት ሆነው ነው። በጥር 1969 ዓ.ም በጓድ እንዳለ ተሰማ በሚመራው ልዑካን ቡድን ታቅፈው በምስራቅ አፍሪካ ሀገራት የሥራ ጉብኝነት እያደረጉ ባሉበት ወቅት ደርጉ በነተፈሪ በንቲና ሌሎች አባላት ላይ ግድያ መፈጸሙን ከመገናኛ ብዙሃን ሲሰሙ ከቡድኑ ተለይተው ጠፍተው በዚያው ቀርተዋል። በአሁኑ ወቅት በአሜሪካ ይኖራሉ። መቶ አለቃ ተሰማ በላይ በክብር ዘበኛ አንደኛ ክፍለ ጦር መሳሪያ ግምጃ ቤት ተወካይነት የደርጉ አባል የሆኑት ተሰማ በላይ የደርጉ ተጠሪ ሆነው ወደ ጅማ ተልከው ነበር። እዚያም በአካባቢው አስተዳዳሪነት ሰርተዋል። የወሎ ክፍለ ሀገር አስተዳዳሪ ሆነውም አገልግለዋል። በሄድሪ የምዕራብ ሐረርጌ የሰፓ አንደኛ ጸሐፊ ተደርገውም ተሹመዋል። የደርግ መንግሥት እንደወደቀ ለሥራ በነበሩበት ድሬዳዋ በሚገኘው የጅቡቲ ቆንስላ ጽሕፈት ቤት እጅ ሰጥተው የፖለቲካ ጥገኝነት ጠይቀዋል። ጥያቄው ተቀባይነት በማግኘቱም ለ4 ዓመታት ያህል በቆንስሉ መስሪያ ቤት ውስጥ ከኖሩ በኋላ በ1987 ዓ.ም ለኢህአዴግ መንግሥት ተላልፈው በመሰጣታቸው ከታሰሩት ሌሎች ጓዶቻቸው ጋር ተቀላቅለው እስከ 2007 ዓ.ም ድረስ ለ20 ዓመታት ያህል ታስረው ተፈተዋል። የሻምበልነት ማዕረግ የደረሱትና በደቡብ የመን በአምባሳደርነት የሰሩት ተሰማ በጥቅምት 2012 ዓ.ም በህመም ምክንያት ሕይወታቸው አልፏል። መቶ አለቃ ፍቅረ ሥላሴ ወግደረስ አስመራ የሚገኘውን የአየር ኃይል ወክለው በደርጉ ስብሰባ የተገኙት ፍቅረ ሥላሴ የተወለዱት ሐምሌ 7 ቀን 1937 ዓ.ም በአዲስ አበባ ነው። በ1955 ዓ.ም ከአየር ኃይል ማሰልጠኛ ከተመረቁ በኋላ ወደ አሜሪካ በመጓዝ ተጨማሪ ሥልጠና ወስደዋል። ደርግ ሥልጣን ከያዘ በኋላ አገዛዙን በተለያዩ የሥልጣን እርከኖች ያገለገሉ ሲሆን በጡረታ እስከተገለሉበት ጥቅምት 1982 ድረስ ለ2 ዓመታት በጠቅላይ ሚኒስትርነት አገልግለዋል። ደርግ ከሥልጣን ሲወርድ የሻምበልነት ማዕረግ የነበራቸው ፍቅረ ሥላሴ በኢህአዴግ የሥልጣን ዘመን በምህረት እስከወጡበት ጊዜ ድረስ ለ20 ዓመታት በእስር ላይ ቆይቷል። ታኅሳስ 3 ቀን 2013 ዓ.ም በህመም ምክንያት በ75 ዓመታቸው አዲስ አበባ ውስጥ በሞት ተለይተዋል። መቶ አለቃ አሊ ሙሳ የአራተኛ ክፍለ ጦር ወኪል ሆነው ወደ ደርጉ የገቡት አሊ ሙሳ ከዚያ በፊት ኮንጎ ድረስ የዘመቱ አንጋፋ ወታደር ነበሩ። በደርግ ተጠሪነት በባሌና ጋሞ ጎፋ ክፍላት ሀገራት አገልግለዋል። የወሎ ክፍለ ሀገር ወታደራዊ ኮሚሳር የነበሩ ሲሆን በክፍለ ሀገሩ የደቡብ ወሎ አውራጃ ዋና አስተዳዳሪ ሆነው ሰርተዋል። በመጨረሻ የደርጉ የሥልጣን ወራት በጡረታ ተገለው ከሥራ ውጭ ነበሩ። በባሌ አስተዳዳሪነታቸው ወቅት በሻሸመኔ የኢህአፓ ደጋፊ ናቸው የተባሉ ወጣቶች ሲገደሉ እጃቸው ነበረበት ተብሎ በብዙዎች ሲወነጀሉ ይደመጣል። አሊ ሙሳ ኢህአዴግ አዲስ አበባ በገባበት ዋዜማ አዲስ አበባ ልደታ ቤተ ክርስቲያን አቅራቢያ ደሴ ሆቴል አካባቢ ሕይወታቸውን አጥፍተዋል። መቶ አለቃ መላኩ ተፈራ የክብር ዘበኛ ሁለተኛ ብርጌድ ተወካይ ሆነው የወታደሮቹን ስብስብ የተቀላቀሉት መላኩ በመጀመሪያዎቹ የደርግ ስልጣን ጊዜያት የደርጉ ተጠሪ ሆነው ወደ ጎንደር ሄደዋል። እዚያ የክፍለ ሀገሩ አስተዳዳሪና የኢሰፓኮ አንደኛ ጸሐፊ ሆነው አገልግለዋል። የኢሰፓኮ የቁጥጥር ኮሚሽን ምክትል ሊቀመንበርም ነበሩ። ከመንግስት ለውጡ በኋላ ለበርካታ ዓመታት በቆዩበት ጎንደር ሰሯቸው በተባሉ የተለያዩ ጥፋቶች ተወንጅለው የተለየ ክስ ፋይል ተመስርቶባቸው ነበር። ኢህአዴግ አዲስ አበባን ሲቆጣጠር አምልጠው ጅቡቲ የገቡ ቢሆንም ከጥቂት ወራት በኋላ ከዚያ ተይዘው ለእስር በቅተዋል። ከ20 ዓመታት በላይ ከታሰሩ በኋላ በምህረት የተለቀቁ ሲሆን በአሁኑ ጊዜ አዲስ አበባ ውስጥ ይኖራሉ። ሻምበል በላይ ቢተው የፈጥኖ ደራሽ ፖሊስ ተወካይ ሆነው ደርጉን የተቀላቀሉት በላይ የደርጉ የመከላከያ ኮሚቴ አባል ነበሩ። በ1969 የሶማሊያ ወረራ ወቅት በተመሰረተው የታጠቅ ጦር ሰፈር ውስጥ የሚሊሻ ጦር አሰልጥነው ወረራውን ለመመከት ወደ ምስራቅ ኢትዮጵያ ከዘመቱት መካከል አንዱ ነበሩ። ከዚያም በአሰብ አውራጃ አስተዳዳሪነት እንዲሁም በትግራይና አርሲ የፖለቲካ ኮሚሳር ሆነው አገልግሏል። ኮሎኔል ማዕረግነት የደረሱት በላይ የሰሜን ወሎ አስተዳዳሪ በነበሩበት ወቅት ከመንግስት ለውጥ በፊት ከኃላፊነታቸው በጡረታ ተገለዋል። ከ1983 አንስቶ ለ20 ዓመታት ታስረው ከተፈቱ በኋላ በህመም ምክንያት ሕይወታቸው አልፏል። መቶ አለቃ በእውቀቱ ካሳ
ለደርጉ በወከላቸው የክብር ዘበኛ 26ኛ ሻለቃ ሰራዊት ውስጥ አካዳሚ ኦፊሰር የነበሩት በእውቀቱ ካሳ በስብስቡ የውጭ ጉዳይ ኮሚቴ አባል ሆነው ሰርተዋል። ከደርጉ አባላት ጋር ግልጽ የሐሳብ ልዩነት እንደነበራቸው ይነገራል። በዚህ ምክንያት ከሌላኛው የደርጉ አባል ከሆኑት መቶ አለቃ ስለሺ በየነ ጋር ወደ ጎጃም ጫካዎች በመሄድ ደርጉን ከርተው ሸፍተዋል። በእውቀቱ ደርግን በትጥቅ ትግል ለመጣል በመወሰን ታጣቂዎችን ለማዘጋጀት እቅድ እንደነበራቸው ተናግረዋል። ይሁንና ብዙም ሳይቆዩ በሐምሌ 1968 ዓ.ም ደርጉ በወሰደው እርምጃ ተገድለዋል። መቶ አለቃ ገበያው ተመስገን። ገበያው ተመስገን ከፍተኛ የሥነ ጽሑፍ ችሎታ የነበራቸው እንደነበሩ ይነገርላቸዋል። በደርጉ የወጡ የነበሩ በርካታ የፕሮፓጋንዳ ጽሑፎችንና መግለጫዎችን የጽሑፉ የነበሩት እኚሁ ወጣት መቶ አለቃ ነበሩ። የፖሊስ ጠቅላይ መምሪያን ወክለው በደርጉ መስራች ስብሰባ ላይ ከመገኘታቸው አስቀድሞ በነበሩት ዓመታት በተለያዩ መጽሔቶችና ጋዜጦች አያሌ ጽሑፎችን አስነብበዋል። በታህሳስ 1969 የደርግ የማስታወቂያና የሕዝብ ግንኙነት ኮሚቴ አባል ሆነው የነበሩ ሲሆን ወደ ሶቪየት ኅብረት ተልከውም እንዲማሩ ተደርገዋል። የሊቀመንበር መንግስቱን አመራር በግልጽ በመቃወማቸው ጥርስ ተነክሶባቸው እንደነበር ሌሎች የደርግ አባላት ይናገራሉ። ገበያው በ1969 አዲስ አበባ ውስጥ ባልታወቁ ሰዎች ተገድለው አስክሬናቸው መንገድ ላይ ተገኝቷል። ሻለቃ ባሻ ማን መክቶት ወንድም አገኝ። የጥይት ፋብሪካን ወክለው የደርጉ አባል የሆኑት ማን መክቶት ለጥቂት ወራት የደርጉ ተጠሪ ሆነው ወደ ትግራይ ከመሄዳቸው ውጪ አብዛኛውን የሥራ ጊዜያቸውን ያሳለፉት በሀገሪቱ የተለያዩ አካባቢዎች ውስጥ የሚገኙ ቤተ መንግሥቶችን በማስተዳደርና በመከታተል ነው። የመንግሥት ለውጥ ሲከሰትም በዚሁ ኃላፊነታቸው ላይ ነበሩ። ከደርግ ውድቀት በኋላ 23 ዓመታት ተፈርዶባቸው ለ20 ዓመታት ታስረው ከወጡ በኋላ በሕመም ምክንያት ሕይወታቸው አልፏል። መቶ አለቃ ስለሺ በየነ የደርጉ አባል የሆኑት ከአየር ወለድ ተወክለው ነው። በደርጉ የመከላከያ ኮሚቴ አባል ሆነው ያገለገሉ ሲሆን ስብስቡ መከፋፈል ሲገጥመው ውሳኔዎቹን ተቃውመው ጫካ መግባትን መርጠዋል። ደርግን ከርተው በትጥቅ ትግል ሊጥሉ ከሌላኛው አባል የመቶ አለቃ በእውቀቱ ካሳ ጋር ወደ ጎጃም ጫካዎች ቢገቡም ብዙም ሳይቆዩ በሐምሌ 1968 ዓ.ም በመንግሥት ኃይሎች ተገድለዋል። ሻምበል ባሻ ኃይሌ ገበየሁ በዕድሜ ከገፉ የደርጉ አባላት አንዱ ነበሩ። በድር ጦር መድፈኛ መምሪያን ወክለው በስብስቡ የተገኙት ኃይሌ በደርግ የመጨረሻ ጊዜያት ማዕረጋቸው መቶ አለቃ ደርሶ ነበር። በኢሉባቦር በደሌና በጎንደር አውራጃ አስተዳዳሪ ሆነው ሰርተዋል። ከመንግሥት ለውጥ በኋላ ለ20 ዓመታት ታስረው ከእስር ቤት ከወጡ በኋላ በሕመም ምክንያት ሞተዋል። መቶ አለቃ ተስፋዬ ተክሌ ከምድር ጦር አየር ክፍል ተወክለው የደርጉ አባል የሆኑት ተስፋዬ ተክሌ በኢኮኖሚ ኮሚቴ አባል ሆነው ለጥቂት ጊዜ አገልግለዋል። ይሁንና ከደርግ ጋር የነበራቸው እህል ውሃ የተቋረጠው ህዳር 14 ቀን 1967 ዓ.ም ነው። ይህም በደርጉ በራሱ የተገደሉ የመጀመሪያው አባል ያደርጋቸዋል። ለመገደላቸው የተሰጠው ምክንያት ሰራዊቱን ከደርጉ ዓላማ ውጪ በሆነ መንገድ እያነሳሱ ነው የሚል ነበር። ከላይ በተጠቀሰው ዕለት ህዳር 14 ቀን 1967 ዓ.ም ከ60ዎቹ የአፄ ኃይለ ሥላሴ መንግሥት ባለሥልጣናት ጋር አብረው ተገድለዋል። ማስተር ቴክኒሻን ደምሰው ካሳዬ በደርጉ የአየር ኃይል ተወካይ የነበሩት ደምሰው በትራንስፖርትና መገናኛ ሚኒስቴር ውስጥ በአመራርነት አገልግለዋል። ወደ ባሌ ክፍለ ሀገር በተጠሪነት ተልከው ለጥቂት ጊዜ ሰርተዋል። ከመንግሥት ለውጥ በኋላ ለበርካታ ዓመታት ታስረው ተፈተዋል። በአሁኑ ጊዜ አዲስ አበባ ውስጥ ይኖራሉ። ሻምበል ገብረየስ ወልደሃና የሦስተኛ ክፍለ ጦርን ወክለው ከሐረር ወደ አዲስ አበባ በመሄድ የደርጉ አባል የሆኑት ገብረየስ የስብስቡ ዋና ጸሐፊ ሆነው ሰርተዋል። የደርጉ ተጠሪ ሆነው ወደ አርሲ ቢመደቡም ለውጭ ትምህርት ወደ ሶቪየት ኅብረት በመላካቸው ወደ አርሲ ሳይሄዱ ቀርተዋል። ከትምህርት መልስ በመከላከያ ሚኒስቴር የወታደራዊ ፖለቲካ ዘርፍ በኃላፊነት አገልግለዋል። የባሌ ክፍለ ሀገር አስተዳዳሪ ሆነውም ሰርተዋል። ማዕረጋቸው ሜጀር ጀነራልነት ደርሶ ነበር። በ1982 ዓ.ም ከሌሎች ባለሥልጣናት ጋር ወደ ኦጋዴን ሲጓዙ የሚበሩበት አውሮፕላን ደንገጎ አካባቢ ከተራራ ጋር በመላተሟ በተፈጠረ አደጋ እርሳቸውን ጨምሮ ሁሉም ተሳፋሪዎች ሕይወታቸው አልፏል። 10 አለቃ ንጉሴ ዘውዴ ከሐረር ፖሊስ ተወክለው ደርጉን የተቀላቀሉት ንጉሴ ዘውዴ በስብስቡ ንቁ ተሳትፎ ያልነበራቸው ናቸው። ገና በመጀመሪያዎቹ የደርግ የሥልጣን ዓመታት አዲስ አበባ ውስጥ ባልታወቁ ሰዎች ተገድለዋል። ማስተር ቴክኒሻን ገሰሰ ወልደ ኪዳን ሲኒየር ቴክኒሻን ገሰሰ ወልደ ኪዳን የደርጉ የኢኮኖሚ ጉዳይ ኃላፊ ነበሩ።
ከደብረ ዘይት አየር ኃይል የተወከሉት ገሰሰ የሕፃናት ኮሚሽን ኮሚሽነር ሆነው አገልግለዋል። በ1981 መፈንቅለ መንግሥት እጃቸው አለበት ተብሎ ለእስር ከተዳረጉት መካከል ብቸኛው የደርጉ መስራች ገሰሰ ወልደ ኪዳን ናቸው። በ1969 የሶማሊያን ወረራ ለመመከት የሚረዱ ሚሊሻዎችን ለማሰልጠን የተቋቋመውን የታጠቅ ጦር ሰፈርን በበላይነት የመሩ ናቸው። በዘመነ ኢህአዴግ በተሰየመው ችሎት የሞት ፍርድ ከተበየነባቸው መካከል አንዱ ነበሩ። በአሁኑ ጊዜ አዲስ አበባ ውስጥ ይኖራሉ። ሻለቃ ባሻ ከበደ አሊ የሐረር ጦር አካዳሚን ወክለው ወደ ደርጉ የገቡት ሻለቃ ባሻ ከበደ አሊ በደርጉ የኢኮኖሚ ኮሚቴ አባል ነበሩ። ብዙ ያገለገሉት በብሔራዊ ቤተ መንግሥት ውስጥ ነው። በዕድሜ በጣም የገፉ ከነበሩ የደርጉ አባላት መካከል አንዱ ነበሩ። ከመንግሥት ለውጥ በኋላ ታስረው በማረሚያ ቤት ሳሉ ሕይወታቸው አልፏል። 50 አለቃ ንጉሴ ፈንታ በደርጉ የ3ኛ ክፍለ ጦር የሙዚቀኛ ክፍል ተወካይ የነበሩት ንጉሴ አብዛኛውን የሥራ ጊዜያቸውን ያሳለፉት ገና በመጀመሪያዎቹ ዓመታት ተመድበው በሄዱበት ወለጋ ነው። የወለጋ ክፍለ ሀገር አስተዳዳሪና የፓርቲው አንደኛ ጸሐፊ ሆነው እስከ መንግሥት ለውጥ ድረስ አገልግለዋል። ከደርጉ ውድቀት በኋላ በእስር ላይ ያሉ በልብ ሕመም ምክንያት ሕይወታቸው አልፏል። 50 አለቃ ደሳለኝ በላይ 50 አለቃ ደሳለኝ በላይ ደርጉን የተቀላቀሉት ከኤርትራው የፖሊስ ፈጥኖ ደራሽ ሰራዊት ተወክለው ነው። ከሶማሊያ ወረራ በኋላ የታጠቅ ሰፈር ሲመሰረት ከመጀመሪያዎቹ አሰልጣኞች አንዱ የነበሩ ሲሆን ሰራዊት መስርተው በመሄድ በባሌ በኩል በነበሩት ውጊያዎች ላይ ተሳትፈዋል። የደርግ ተጠሪ ሆነው ወደ ትግራይ በመጓዝ ለጥቂት ጊዜ ሰርተዋል። በደቡብ ጎንደር አካባቢም የአንድ አውራጃ አስተዳዳሪ ሆነው ሰርተዋል። ከደርግ ውድቀት በኋላ ለእስር ተዳርገው የሞት ፍርድ ቢበየንባቸውም ለ20 ዓመታት ታስረው በምህረት ተለቀዋል። በአሁኑ ጊዜ በባህር ዳር ውስጥ ይኖራሉ። ሻምበል ባሻ ታደሰ አደራ የፖሊስ ሰራዊት ፈጥኖ ደራሽ ተወካይ ሆነው የደርጉ አባል የሆኑት ታደሰ የትግራይ ክልል የደርግ ተጠሪ ሆነው በአካባቢው ሰርተዋል። 100 አለቃ ማዕረግ የደረሱ ሲሆን ደርግ ሲወድቅ ወለጋ ውስጥ የአርጆ አውራጃ አስተዳዳሪ ነበሩ። ሕይወታቸው ያለፈው በማረሚያ ቤት እንዳሉ ነው። ሻምበል ባሻ ጌታሁን አቦዬ ከደርግ ምስረታ በፊት ኮንጎ ድረስ የዘመቱ አንጋፋ ወታደር ናቸው። የኮንጎ ዘማች ወታደሮች የደሞዝ ጭማሪን አንስተው የጀመሩትን ንቅናቄ ከመሩት መካከል አንዱ ጌታሁን አቦዬ ናቸው። የምድር ጦር መገናኛን ወክለው ወደ ደርጉ ከገቡ በኋላ የሲዳሞ ክፍለ ሀገር የደርጉ ተጠሪ እንዲሁም የቆባ አውራጃ አስተዳዳሪ ሆነው አገልግለዋል። 100 አለቃ ማዕረግ የደረሱት ጌታሁን ከደርግ መውደቅ በኋላ ታስረው በማረሚያ ቤት ሳሉ ሕይወታቸው አልፏል። ሻምበል ካሳሁን ታፈሰ የምድር ጦር ማረፊያ ሰፈርን ወክለው ደርግን የተቀላቀሉት ካሳሁን ታፈሰ የደርግ ጽሕፈት ቤት ኮሚቴ ሰብሳቢ ነበሩ። የከፋና የሉባቦር ክፍለ ሀገሮች አስተዳዳሪ ሆነው ሲያገለግሉ በምስራቅ ሸዋ የኢሰፓ አንደኛ ጸሐፊም ነበሩ። ከደርግ መውደቅ በኋላ በማረሚያ ቤት እያሉ ሕይወታቸው አልፏል። 50 አለቃ ደመቀ ባንጃው 3ኛ ክፍለ ጦር ማመላለሻን ወክለው የደርጉ አባል የሆኑት ደመቀ ባንጃው የኮሎኔል መንግስቱ የቅርብ ወዳጅ እንደነበሩ ይነገርላቸዋል። ለደርጉ ስብሰባ ከነበሩበት ሐረር ወደ አዲስ አበባ የመጡትም ከመንግስቱ ጋር ሲሆን ብዙ የሥራ ጊዜያቸውን ያሳለፉትም የሊቀመንበሩ የእጀባ ክፍል ኃላፊ ሆነው ነው። መንግስቱ ግንቦት 13 ቀን 1983 ወደ ዚምባብዌ የተጓዙ ሲሆን የመንግስቱን የመጥፋት ውሳኔ ሲሰሙና እዚያው እንዲቆዩ ሲጠየቁ አልቀበልም ብለው ወደ ኢትዮጵያ ተመልሰዋል። ጨፌ በሚለው ቅጽል ስማቸው የሚታወቁት ደመቀ በማረሚያ ቤት እያሉ በመጀመሪያዎቹ የእስር ዓመታት በሕመም ምክንያት ሕይወታቸው አልፏል። መጋቢ 50 አለቃ አክሊሉ በላይነህ የገነት ጦር ትምህርት ቤትን ወክለው የደርጉ አባል የሆኑት አክሊሉ በላይነህ በአፄ ኃይለሥላሴ ዘመነ መንግሥት ወቅት በኤርትራ በተደረገው ውጊያ የቆሰሉ ወታደር ናቸው። የገነት ጦር ትምህርት ቤት አስተማሪም ሆነው ሰርተዋል። ደርግ አባላቱን ተጠሪ አድርጎ ወደ ተለያዩ አካባቢዎች ሲልክ አክሊሉ የተላኩት ወደ ወሎ ክፍለ ሀገር ነበር። የመንግሥት ለውጥ የመጣው የ100 አለቅነት ማዕረግ ይዘው በደቡብ ጎንደር የእናብ አውራጃ አስተዳዳሪ ሆነው ሲያገለግሉ ነበር። ከረዥሙ የእስር ዘመን ቀድመው ከተፈቱ የደርግ አባላት አንዱ ሲሆኑ በሚኖሩበት ወለታ በሕመም ምክንያት ሕይወታቸው አልፏል። መጋቢ 50 አለቃ ጎሹ አለማየሁ የ4ኛ ክፍለ ጦር 17ኛ ሻለቃ ኮማንዶ ተወካይ ሆነው ደርጉን የተቀላቀሉት ጎሹ በቤተ መንግሥት ለረጅም ጊዜ አገልግሏል። ዕድሜያቸው ከገፉ የደርግ አባላት መካከል ይጠቀሳሉ። ከደርግ መውደቅ በኋላ ለእስር ተዳርገው በማረሚያ ቤት ሳሉ ሕይወታቸው አልፏል። ሻምበል ባሻ ተገኘ ወርቅ ተስፋ
የምድር ጦር ታንከኛ መምሪያን ወክለው የደርጉ አባል የሆኑት ሻምበል ባሻ ተገኘ ወርቅ በዕድሜ ገፉ የስብስቡ አካል ነበሩ። ረዥም የሥልጣን ጊዜያቸውን ያሳለፉት የቤተ መንግሥት አስተዳደር ውስጥ እያገለገሉ ነው። ከደርግ መውደቅ በኋላ ለረጅም ጊዜ ታስረው ተፈተዋል። መቶ አለቃነት ማዕረግ የደረሱት ተገኘ ወርቅ በአሁኑ ወቅት አዲስ አበባ ውስጥ ይኖራሉ። ሻለቃ ባሻ ታምራት ፈዬ ደርጉ ሲመሰረት በዕድሜ አንጋፋ ከነበሩት የስብስቡ አባላት አንዱ ነበሩ። ወደ ኮንጎ በዘመተው የሰላም አስከባሪ ሰራዊት ውስጥም አባል ነበሩ። የደርጉ አባል የሆኑት በምድር ጦር ጠቅላይ መምሪያ ተወክለው ነው። የደርጉ ኢኮኖሚ ኮሚቴ አባል የነበሩ ሲሆን የደርግ ጽሕፈት ቤት ኃላፊ ሆነውም ሰርተዋል። እስከ መንግሥት ለውጥ ድረስ የቆዩትም በዚሁ የጽሕፈት ቤት ኃላፊነት ሥራቸው ነው። በመንግሥት ለውጥ ወቅትም ለረዥም ዓመታት ታስረው ከተፈቱ በኋላ በሕመም ምክንያት ሕይወታቸው አልፏል። 10 አለቃ ገብረ ሕይወት ገብረ እግዚአብሔር የኤርትራ ፈጥኖ ደራሽ ፖሊስን ወክለው ወደ ደርግ ከገቡ በኋላ ለጥቂት ጊዜ በተጠሪነት ተወክለው ወደ ትግራይ ተልከዋል። በኋላም ወደ ጎንደር በመሄድ በኃላፊነት ሰርተዋል። በወቅቱ ከኢህአፓ እንቅስቃሴ ጋር በተያያዘ በርካታ ወጣቶች እንዲገደሉ አስደርገዋል በሚል በብዙዎች ይወነጀላሉ። በተለይ በሰሜን ጎንደር በጣም የሚፈሩ የደርጉ አመራር እንደነበሩ ይነገራል። በ1970ዎቹ መጀመሪያ ጎንደር ውስጥ በሄሊኮፕተር አደጋ ሕይወታቸው አልፏል። የ50 አለቃ አበራ አጋ ከደርጉ መመስረት በፊት በነበሩ ተመሳሳይ የሰራዊቱ ንቅናቄዎች ውስጥ ንቁ ተሳታፊ ነበሩ። ተወክለው የገቡት ከአዲስ አበባ ፖሊስ ሰራዊት መገናኛ ክፍል ነው። የአምቦ አውራጃ እንዲሁም የሰሜን ሸዋ አስተዳዳሪ ሆነው አገልግለዋል። ደርግ ሲወድቅ ለእስር በቅተው የዕድሜ ልክ እስር ፍርድ ተበይኖባቸው ነበር። ለ20 ዓመታት ታስረው በምህረት ከተለቀቁ በኋላ በሕመም ምክንያት ሕይወታቸው አልፏል። ሻለቃ ባሻ ንጉሴ ፈንታ በደርጉ የምድር ጦር ሕክምና ክፍል ተወካይ ነበሩ። ከደርጉ አባላት በዕድሜ በጣም ከገፉት መካከል ይጠቀሳሉ። የሸዋ ክፍለ ሀገር የደርጉ ተጠሪ ሆነው የሰሩ ሲሆን በ1970ዎቹ መጀመሪያ ስብስቡን ብዙ ሳያገለግሉ በሕመም ምክንያት ሕይወታቸው አልፏል። ፊት ኦፊሰር ሚካኤል አስገዶም የደርግ አባል የሆኑት ከባህር ኃይል ተወክለው ነው። በደርጉ የኢኮኖሚ ኮሚቴ አባል ሆነው ያገለገሉ ሲሆን የማኅበራት ማደራጃና የውጭ ጉዳይ ዘርፍ ኮሚቴ ውስጥም ሰርተዋል። በ1969 ዓ.ም በኤርትራ የትጥቅ ትግል እያደረጉ ከነበሩ ቡድኖች ጋር ሽምግልና የሚደረግበትን ሁኔታ እንዲያጠና የተቋቋመው ልዑካን ቡድን አባል ሆነው ወደ ኤርትራ በተጓዙበት ወቅት አስመራ ውስጥ መንገድ ላይ ባልታወቁ ኃይሎች ተገድለዋል። ሻምበል ባሻ ጌታውን ተክለ ማርያም በደርጉ የአራተኛ ክፍለ ጦር ተወካይ የነበሩት ሻምበል ባሻ ጌታውን ተክለ ማርያም የደርጉ የኢኮኖሚ ኮሚቴ አባል ነበሩ። የይፋትና ጥንቡጋ አውራጃ አስተዳዳሪ ሆነው አገልግለዋል። ማዕረጋቸውም መቶ አለቃነት ደርሶ ነበር። ከደርግ መውደቅ በፊት ከመንግሥት ኃላፊነት በጡረታ ከተገለሉት ጥቂት የደርግ አባላት አንዱ ነበሩ። በዘመነ ኢህአዲግ ከታሰሩ በኋላ እዚያው እስር ቤት በሕመም ምክንያት በሞት ተለይተዋል። መጋቢ 50 አለቃ ማሞ እጅጉ በደርጉ የአራተኛ ክፍለ ጦር የአራተኛ ብርጌድ ተወካይ የነበሩት ማሞ እጅጉ በምስረታው ወቅት ጉልህ ሚና የተጫወቱ ወታደር ናቸው። ይሁንና በተናጋሪነታቸውና በኃይለኛ ባህሪያቸው ምክንያት ከደርግ አመራሮች ጋር አለመግባባት የገቡ ነበሩ። በ1968 ዓ.ም ከደርጉ በዲሲፕሊን ጉድለት ከተባረሩ 7 አባላት መካከል አንዱ ሆነዋል። በዚያው በደርግ ዘመን በግልጽ ጸብ ምክንያት በግለሰብ እጅ ተገድለዋል። ሻለቃ ባሻ ደምሴ አብተው በደርጉ የጦር ኃይሎች ጠቅላይ መምሪያን ወክለው በስብስቡ የተገኙት ሻለቃ ባሻ ደምሴ አብተው በዕድሜ የገፉና ከደርጉ ምስረታ 13 ዓመታት በፊት ለሰላም ማስከበር ወደ ኮንጎ የሄዱ አንጋፋ ወታደር ነበሩ። መቶ አለቃነት ማዕረግ የደረሱት ደምሴ አብተው የደርግ የሥራ ጊዜያቸውን ያሳለፉት በአዲስ አበባ ቤተ መንግሥት አስተዳደር ውስጥ በማገልገል ነው። ከደርግ ሥልጣን መያዝ ማግስት በየክፍላተ ሀገራቱ በሚገኙ ቤተ መንግሥቶች እየዞሩ ንብረት በማስቆጠርና በማረካከብ ትልቁን ኃላፊነት የተወጡ ናቸው። ከመንግሥት ለውጥ በኋላ ለእስር ተዳርገው ማረሚያ ቤት እያሉ ሕይወታቸው አልፏል። 10 አለቃ ተፈሪ ወልደ መስቀል የደርግ አባል የሆኑት የምድር ጦር ማረፊያ ሰፈርን ወክለው ነው። ይሁንና በደርጉ ውስጥ ብዙ አላገለገሉም። በዲሲፕሊን ጉድለት ጥፋተኛ ተብለው ከስብስቡ ከተባረሩ በኋላ ወደ ጦር ክፍላቸው ተመልሰዋል። ከመንግሥት ለውጥ በኋላ ለረጅም ዓመታት ታስረው ተፈተዋል። አሁን ያሉበት ሁኔታ አይታወቅም። ፊት ኦፊሰር ታምራት ፈረደ የባህር ኃይል ተወካይ ሆነው ደርግን የተቀላቀሉት ታምራት ፈረደ በደርጉ የማስታወቂያና የሕዝብ ግንኙነት ኃላፊ ሆነው ሰርተዋል። ለመንግስቱ ኃይለማርያም የቅርብ ሰው እንደነበሩ ይነገርላቸዋል።
ይሁንና በ1970ዎቹ መጀመሪያ በደርጉ በነበረው የውስጥ ሽኩቻ ተወንጅለው በቅጣት መልክ ከአመራርነት ተገለው ወደ ውጭ ሄደው እንዲማሩ ተደርገዋል። ከቡልጋሪያ ትምህርታቸውን ጨርሶ ሲመለሱ አገኘሁት ያሉት የዶክትሬት ዲግሪ በትምህርት ሚኒስቴር ተቀባይነት ባለማግኘቱና የሥራ ምደባ እንዳላገኙና ይህም ሆን ተብሎ የተፈጸመባቸው ደባ እንደሆነ እንደሚያምኑ ተጽፏል። በዚህና በሌሎች ብሶቶች በደረሰባቸው የመንፈስ ውድቀት በ1970ዎቹ መጀመሪያ ራሳቸውን ከፎቅ ላይ ወርውረው ሕይወታቸውን አጥፍተዋል። 50 አለቃ ከበደ ክብረት የምድር ጦር መድፈኛን ወክለው የደርግ አባል የሆኑት ከበደ ክብረት የመጀመሪያ ኃላፊነታቸው በወሎ የየጁ አውራጃ አስተዳዳሪነት ነው። በ1969 ዓ.ም ወሎ ውስጥ መንገድ ላይ ሳሉ ባደፈጡ ታጣቂዎች ግድያ ተፈጽሞባቸዋል። 50 አለቃ በቀለ ደጉ በአየር ወለድ ተወክለው የደርጉ አባል የሆኑት በቀለ ደጉ በኢሉባቡር ክፍለ ሀገር የደርጉ ተጠሪ ሆነው ሰርተዋል። የአምባ አውራጃ አስተዳዳሪ ሆነውም ሰርተዋል። ማዕረጋቸው መቶ አለቃ ደርሶ የነበረ ሲሆን ከ1983 የመንግሥት ለውጥ ዋዜማ ሸሽተው ከሀገር በመውጣታቸው ምክንያት በኢህአዴግ መንግሥት አልተያዙም። በአሁኑ ወቅት አሜሪካ ውስጥ ይኖራሉ። ሻምበል ባሻ ግዛው ወልደ ሚካኤል የክብር ዘበኛ 26ኛ ሻለቃን ወክለው የደርግ አባል የሆኑት ግዛው ወልደ ሚካኤል ለጥቂት ጊዜ በሸዋ ክፍለ ሀገር የደርጉ ተጠሪ ነበሩ። በደርግ የሥልጣን ዘመን በህመም ምክንያት ሕይወታቸው አልፏል። 50 አለቃ ለገሰ አስፋው የሦስተኛ ክፍለ ጦር መገናኛ ክፍልን ወክለው በደርጉ ስብሰባ የተገኙት 50 አለቃ ለገሰ አስፋው በአገዛዙ ከፍተኛ ሥልጣን ከነበራቸው የደርጉ አባላት አንዱ ነበሩ። መስከረም 21 ቀን 1935 ዓ.ም የተወለዱት ለገሰ በ1980ዎቹ መጀመሪያ የትግራይ ራስ ገዝ አስተዳዳሪ ነበሩ። የፓርቲው የድርጅት ጉዳይ ኃላፊ ሆነውም ሰርተዋል። ከደርግ መውደቅ አንድ ዓመት ቀደም ብሎ በጡረታ የተገለሉ ሲሆን ኢህአዴግ አዲስ አበባን ሲቆጣጠር ከከተማ ወጥተው ከገበሬዎች ጋር ተቀላቅለው ለማምለጥ ሲሞክሩ መያዛቸው ተነግሮ ነበር። ጥር 3 ቀን 1999 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት በሞት እንዲቀጡ ከበየነባቸው የደርግ ባለሥልጣናት መካከል አንዱ ሲሆኑ 20 ዓመታት ያህል ታስረው በምህረት ተለቀዋል። ለገሰ ጥር 19 ቀን 2011 ዓ.ም በ76 ዓመታቸው በህመም ምክንያት በሞት ተለይተዋል። ሻለቃ ባሻ ተፈራ ጅፋር የአዲስ አበባ ፖሊስ ፈጥኖ ደራሽን ወክለው የደርግ አባል የሆኑት ተፈራ ጅፋር ከሶማሊያ ወረራ በኋላ በታጠቅ ጦር ሰፈር ሚሊሻዎችን አሰልጥነዋል። በ1970 ዓ.ም አድዋ ከተማ ላይ በተዘጋጀ የራት ግብዣ መሃል ወደ አካባቢው ሰርጎ በገቡ የህወሓት ታጣቂዎች ተገድለዋል። ሻምበል ባሻ አድማሱ አያሌው ደርጉን የተቀላቀሉት በምድር ጦር የስንቅና ትጥቅ ክፍል ተወክለው ነው። ወደ ደርጉ ሲገቡ ዕድሜያቸው ገፍቶ ነበር። በኦጋዴን ግዛት ውስጥ የወረዳ አስተዳዳሪ ሆነው ሰርተዋል። ከመንግሥት ለውጥ በኋላ በኢህአዴግ እጅ ያልወደቁ የደርግ አባል ናቸው። በአሁኑ ወቅት ያሉበት አይታወቅም። 50 አለቃ ይልማ ከበደ የአዲስ አበባ ፖሊስ ሰራዊት መገናኛ ክፍልን ወክለው የደርጉ አባል የሆኑት ይልማ ከበደ ደርጉን ብዙ ሳያገለግሉ በ1969 ዓ.ም በህመም ምክንያት በሞት ተለይተዋል። 50 አለቃ ገብረ ሕይወት ገብረ ጻዲቅ በደርጉ የክብር ዘበኛ አንደኛ ክፍለ ጦር ጠቅላይ መምሪያ ተወካይ የነበሩት 50 አለቃ ገብረ ሕይወት ገብረ ጻዲቅ በሰላሌ አውራጃና በሲዳሞ ክፍለ ሀገር የአንድ አውራጃ አስተዳዳሪ ሆነው አገልግለዋል። ከመንግሥት ለውጥ በኋላ ታስረው እዚያው ማረሚያ ቤት እንዳሉ በህመም ምክንያት በሞት ተለይተዋል። የ10 አለቃ ጸጋዬ ጥሩነህ ጸጋዬ ጥሩነህ የደርግ አባል የሆኑት ከሐረር ፖሊስ ሰራዊት ተወክለው ነው። በስብስቡ ብዙ ንቁ ተሳታፊ ካልሆኑት አባላት መካከል ይጠቀሳሉ። ከመንግሥት ለውጥ በኋላ ማረሚያ ቤት እንዳሉ በህመም ምክንያት ሕይወታቸው አልፏል። ወታደር አምባቸው አለሙ ከወይኒ ፖሊስ ተወክለው የደርጉ አባል የሆኑት አምባቸው ብዙ የሥልጣን ጊዜያቸውን ያሳለፉት በወሎ ክፍለ ሀገር ነው። የወሎ ክፍለ ሀገር የደርግ ተጠሪና የደቡብ ወሎ የኢሰፓ አንደኛ ጸሐፊ ሆነው አገልግለዋል። የማይጨው አውራጃ አስተዳዳሪም ነበሩ። በደርግ ውድቀት ዋዜማ ደሴ በኢህአዴግ ሰራዊት እጅ ስትገባ መቶ አለቃ አምባቸው የራሳቸውን ሕይወት አጥፍተዋል። ወታደር በጋሻው አታላይ የአራተኛ ክፍለ ጦር መገናኛ ክፍልን የወከሉት በጋሻው አታላይ የደርጉ የውጭ ጉዳይ ዘርፍ ኮሚቴ አባል የነበሩ ሲሆን ከኢሰፓኮ ምስረታ በኋላ የፓርቲ ድርጅት ጉዳይ ኃላፊ ሆነው ሰርተዋል። በከተማ ልማት መስሪያ ቤት የደርጉ ተጠሪ የነበሩ ሲሆን በተለያዩ ጊዜያት በጅማና ጎጃም ክፍላተ ሀገራት የፓርቲው አንደኛ ጸሐፊ ሆነውም አገልግለዋል። የሰሜን ጎጃም አስተዳዳሪ ሆነው ባህር ዳር በነበሩበት ወቅት ደርግ በመውደቁ ሸሽተው ወደ ጅቡቲ ቢሄዱም
በተመሳሳይ ሸሽተው እዚያ ከሄዱት ሌላው የደርግ አባል መላኩ ተፈራ ጋር ተይዘው ወደ ኢትዮጵያ ተመልሰዋል። ከ20 ዓመታት እስር በኋላ በምህረት ወጥተው በአሁኑ ጊዜ አዲስ አበባ ውስጥ ይኖራሉ። 10 አለቃ ሙልጌታ አብርሃ የደርግ አባል የሆኑት ከሸዋ ፖሊስ ተወክለው ነው። በ1969 በደበላ ዲንሳ እየተመራ በምስራቅ አፍሪካ ሀገራት የሥራ ጉዞ ባደረገው ልዑክ ውስጥ አባል የነበሩ ሲሆን ከጉዞ እንደተመለሱ ደርጉን ከርተው ወደ ጫካ ሸፍተዋል። በአንዳንድ አባላት ዘንድ በኢህአፓነት ይጠረጠሩ እንደነበርም ይነገራል። ከተሰወሩ በኋላ ብዙም ሳይቆዩ አዲስ አበባ አቅራቢያ ሱሉልታ አካባቢ ገጠር ውስጥ በገበሬዎች እንደተገደሉ ይነገራል። ጁኒየር ኤክማን ዮሐንስ ፍትሃዊ የምድር ጦር አየር ክፍል ተወካይ የነበሩት ዮሐንስ ፍትሃዊ በደርጉም ሆነ ከዚያ በፊት በነበሩ ሁለት የወታደሩ የለውጥ ንቅናቄዎች ውስጥ ንቁ ተሳታፊ ነበሩ። በተለይ በመጀመሪያው ንቅናቄ ላይ በሰብሳቢነት መርተዋል። ከደርጉ ጋር የሐሳብ ልዩነት ማሳየት የጀመሩት ገና በመጀመሪያዎቹ ስብሰባዎች ላይ ነበር። ወደ ጦር ኃይሎች የአየር ክፍል ሄደው ለወታደሮች ከደርጉ ተጻራሪ የሆነ ቅስቀሳ አድርገዋል ተብለው ከሌሎች የደርግ አባላት መቶ አለቃ ተስፋዬ ተክሌ ጋር ከተከሰሱ በኋላ ህዳር 14 ቀን 1967 ከ60ዎቹ የአፄ ኃይለሥላሴ መንግሥት ባለሥልጣናት ጋር ተቀላቅለው ተገድለዋል። የ10 አለቃ ገዛኝ ወርቄ ገዛኝ ወርቄ ወደ ደርጉ የገቡት ከምድር ጦር ሙዚቀኛ መምሪያ ተወክለው ነው። የደርጉ የደህንነት ኮሚቴ አባል ነበሩ። ከሶማሊያ ወረራ ማግስት በተቋቋመው የታጠቅ ጦር ሰፈር ውስጥ በአሰልጣኝነት ካገለገሉት መካከል ሲሆኑ የሶስተኛው አንበሳ ክፍለ ጦር የፖለቲካ ኃላፊ ሆነውም በአውደ ግንባር ዘምተዋል። ከምስራቅ ድል በኋላ የባሌ ክፍለ ሀገር አስተዳዳሪ ሆነውና የጎንደር ክፍለ ሀገር የኢሰፓ አንደኛ ጸሐፊ ሆነው ያገለገሉ ሲሆን በደርግ ውስጥ በነበራቸው ቆይታ የሻምበልነት ማዕረግ ደረጃ ላይ የደረሱ ናቸው። በደርጉ ውድቀት የመጨረሻ ቀናት ላይ ጎንደር አቅራቢያ በኢህአዴግ ኃይሎች መከባባቸውን ሲያውቁ አብሯቸው የነበረውን ልጃቸውን ገድለው ራሳቸውን አጥፍተዋል። ምክትል የ10 አለቃ ግርማ አየለ የምድር ጦር ሙዚቀኛ መምሪያ ተወካይ ሆነው ወደ ደርጉ የገቡት ግርማ አየለ የማህበራዊ ጉዳዮች ኮሚቴ አባል ሆነው ሰርተዋል። ከሶማሊያ ወረራ በኋላ የታጠቅ ጦር ሰፈር ሲመሰረት ከነበሩት ቀዳሚዎቹ አሰልጣኞች አንዱ ነበሩ። በግብረ ኃይል ዘመቻው ወቅት የፖለቲካ ኃላፊ ሆነው የዘመቱ ሲሆን የኤርትራ ክፍለ ሀገር የፖለቲካ ኃላፊ ሆነው አገልግለዋል። ከኢሰፓኮ ምስረታ በኋላ የፓርቲው የመከላከያ ጉዳዮች ኃላፊ ነበሩ። ረዘም ላለ ጊዜ የሰሩት በደቡብ እዝ የፖለቲካ ኃላፊነት ነው። በተለይ ዝነኛ ድምፃውያን ያፈራው የደቡብ እዝ ኪነት እንዲደራጅ ትልቁ ሚና የተወጡ ናቸው። ማዕረጋቸው ብርጋዴር ጀነራል ደርሶ የነበረው ግርማ አየለ በደርግ ውድቀት ማግስት ወደ ኬንያ ለማምለጥ ባደረጉት ሙከራ በራሳቸው ወታደሮች ተመተው በመቁሰላቸው ሳይሳካላቸው ቀርቷል። በኢህአዴግ መንግስት ወቅት ታስረው በማረሚያ ቤት ሳሉ ሕይወታቸው አልፏል። ምክትል 10 አለቃ ፍስሐ እንደቶ የክብር ዘበኛ 3ኛ ብርጌድን ወክለው የደርግ አባል የሆኑት ፍስሐ ለጥቂት ጊዜ በአርሲ የደርግ ተጠሪ ሆነው ሰርተዋል። በባሌ ክፍለ ሀገር የሮቤ አውራጃ አስተዳዳሪ ሆነው ለረጅም ዓመታት ያገለገሉ ሲሆን ከመንግስት ለውጥ በኋላ ለእስር ተዳርገው ሕይወታቸው ያለፈውም እዛው በማረሚያ ቤት ሳሉ ነው። ወታደር እሸቱ አለሙ የሁለተኛ ክፍለ ጦር ሕክምና ክፍልን ወክለው የደርጉ አባል የሆኑት እሸቱ አለሙ በጎጃምና አሰብ የደርጉ ተጠሪ ሆነው ሰርተዋል። የካቲት 66 የፖለቲካ ትምህርት ቤት ሲቋቋም ከተመደቡት የመጀመሪያዎቹ አስተማሪዎች መካከል አንዱ ነበሩ። ከደርግ ውድቀት በፊት በቡልጋሪያ በዲፕሎማትነት ተሹመው ወደ ስፍራው በመሄዳቸው ከኢህአዴግ እስር አምልጠዋል። ከደርግ ውድቀት አንድ ዓመት ቀደም ብሎ ደግሞ ወደ ሆላንድ ተጉዘው ኑሯቸውን እዚያው በማድረግ የአገሪቱን ዜግነት ማግኘት ችለው ነበር። ይሁንና በ2007 ዓ.ም የሆላንድ መንግስት በደርግ ወቅት ፈጽሞታል ባለው ከፍተኛ ወንጀል ከሷቸው የዕድሜ ልክ እስራት ፈርዶባቸው ዓመታትን በእስር ቤት አሳልፈዋል። በ1970 ዓ.ም በደብረ ማርቆስና መተከል እስር ቤቶች ከተገደሉ 75 ወጣቶች ጀርባ እጃቸው አለበት ተብለው ዘሄግ በሚገኝ ፍርድ ቤት የፍርድ ሂደታቸውን ቢከታተሉም በሳምባ ካንሰር ምክንያት ሕይወታቸው አልፏል። ወታደር አራጌ መር የአራተኛ ክፍለ ጦር የ36ኛ ሻለቃ የአልጋ ወራሽ ክብር ዘብ ተወካይ ሆነው በደርጉ መስራች ስብሰባ የተሳተፉት አራጌ ከሶማሊያ ወረራ ማግስት በታጠቅ ጦር ሰፈር ሚሊሻዎችን አሰልጥነው እርሳቸውም ዘምተዋል። ከዚያም በሰሜን ወሎ የአንድ ወረዳ አስተዳዳሪ ሆነው ያገለገሉ ሲሆን ከመንግስት ለውጥ ቀደም ብለው በጡረታ ተገለው ነበር።
በጡረታ ከተገለሉ በኋላ ፈታኝ አስከፊ ሕይወት እንዳሳለፉና በአዲስ አበባ የጉልበት ሠራተኝነትን ጭምር ይሰሩ እንደነበር የሚያውቃቸው ይናገራሉ። በዘመነ ኢህአዴግ ለእስር በቅተው ከረጅም ዓመታት በኋላ ከማረሚያ ቤት ቢወጡም ብዙ ሳይቆዩ በሕመም ምክንያት ሕይወታቸው አልፏል። ወታደር ደምሴ አላመረው የደርጉ አባል የሆኑት የክብር ዘበኛን ወክለው ሲሆን ለረጅም ጊዜያት ያገለገሉት የአገው ዓለማውታን ድርጅት ሥራ አስኪያጅ ሆነው ነው። ከለውጡ በኋላ እጅ ሳይሰጡ በማምለጣቸው ለእስር አልበቁም። በአሁኑ ወቅት ከኢትዮጵያ ውጭ ይኖራሉ። ምክትል 10 አለቃ ጴጥሮስ ገብሬ የምድር ጦር መድፈኛ መምሪያን ወክለው ደርጉን የተቀላቀሉት ጴጥሮስ የሲዳሞ ክፍለ ሀገር የደርግ ተጠሪና የከምባታና ሀዲያ አውራጃ አስተዳዳሪ ሆነው አገልግለዋል። ከደርግ መውደቅ ቀደም ብሎ በጡረታ ተገለው የነበሩ ሲሆን በኢህአዴግ ዘመን ሞት ተፈርዶባቸው ለ20 ዓመታት በእስር ቆይተው በኋላም በምህረት ተለቀዋል። የመቶ አለቅነት ማዕረግ የነበራቸው ጴጥሮስ ሐምሌ 20 ቀን 2014 በሕመም ምክንያት ከዚህ ዓለም በሞት ተለይተዋል። ወታደር ገብረ ጊዮርጊስ ብርሃኔ ወደ ደርጉ የገቡት የምድር ጦር መገናኛ መምሪያን ወክለው ነበር። ከታጠቅ ጦር ሰፈር ምስረታ በኋላ ሚሊሻዎችን በፖለቲካ ዘርፍ አሰልጥነው ወደ ግንባር ዘምተዋል። በኤርትራ የናደው ዕዝ የፖለቲካ ዘርፍ ኃላፊ ነበሩ። ማዕረጋቸው ብርጋዴር ጀነራልነት ደርሶ የነበረው ገብረ ጊዮርጊስ የ605ኛ ኮር የፖለቲካ ኃላፊም ነበሩ። በ1983 የደርግ ውድቀት ዋዜማ ወደ ኬንያ ለመሄድ ሻሸመኔ ውስጥ ወታደሮችን ሰብስበው በመወያየት ላይ ያሉ በተፈጠረ የእርስ በርስ ግጭት በራሳቸው ወታደሮች ተገድለዋል። ወታደር ደጀኔ ወንድማገኘው የምድር ጦር ወታደር ፖሊስ ተወካይ ሆነው ደርጉን የተቀላቀሉት ደጀኔ ወንድማገኘው በአገዛዙ መጨረሻ ማዕረጋቸው ሻለቃ ነበር። የደርጉ ተጠሪ ሆነው አርሲ ሲመደቡ በሰሜንና ምስራቅ ግንባሮች በበርካታ ጦርነቶች ላይ ተሳትፈዋል። በታሪካዊው የካራ ማራ ድል ላይም ተሳታፊ ነበሩ። በሰሜን ኢትዮጵያ በግብረ ኃይልና በቀይ ኮከብ ዘመቻ ላይ የተሳተፉት ደጀኔ በከፋ ክፍለ ሀገር የህዝባዊ ሰራዊት አደራጅ ነበሩ። ከደርግ መውደቅ በኋላ ሞት ተፈርዶባቸው ለ20 ዓመታት ከታሰሩ በኋላ በመስከረም 2004 ዓ.ም በምህረት ተለቀዋል። በአሁኑ ወቅት በአዲስ አበባ ውስጥ ይኖራሉ። 50 አለቃ ፍቅሬ ዘርጋባቸው ደርግን የተቀላቀሉት ከአየር ወለድ ተወክለው ነው። የተወጣላቸው የአየር ወለድ አሰልጣኝ እንደነበሩ ይነገርላቸዋል። የደርጉ ኢኮኖሚ ኮሚቴ አባል የነበሩ ሲሆን በየካቲት 66 የፖለቲካ ትምህርት ቤት የወታደራዊ ስፖርት አሰልጣኝ ነበሩ። በ1970 ዓ.ም በህመም ምክንያት ሕይወታቸው አልፏል። የ10 አለቃ ስለሺ መንገሻ በደርጉ የክብር ዘበኛ ሁለተኛ ብርጌድ ተወካይ የነበሩት ስለሺ መንገሻ የደርጉ የኢኮኖሚ ኮሚቴ አባል ሆነው ሰርተዋል። ወደ ሃንጋሪ ለስልጠና ሄደው ከተመለሱ በኋላ የትግራይ ተጠሪ ሆነው ለጥቂት ወራት አገልግሏል። አብዛኛውን የደርግ ስልጣን ዘመን ያገለገሉት በአርሲ ክፍለ ሀገር አስተዳዳሪነትና የፓርቲ አንደኛ ጸሐፊ ሆነው ነው። በ1980 ዓ.ም ወደ ትግራይ ተልከው የፓርቲው አንደኛ ጸሐፊ ሆነው አገልግለዋል። ከመንግስት ለውጥ በኋላ ለ20 ዓመታት ታስረው በምህረት ተለቀዋል። አሁን በአዲስ አበባ ይኖራሉ። 10 አለቃ ጌታቸው አረጋ በሆለታ ገነት ጦር ትምህርት ቤት ተወካይነት የደርግ አባል የሆኑት 10 አለቃ ጌታቸው አረጋ በሲዳሞ ክፍለ ሀገር የአንድ አውራጃ አስተዳዳሪ ሆነው ለረጅም ጊዜ አገልግለዋል። ከመንግስት ለውጥ በኋላ ለእስር ተዳርገው በማረሚያ ቤት ሳሉ ሕይወታቸው አልፏል። 50 አለቃ ጌታቸው ተቀባ የብሔራዊ ተጠባባቂ ጦር ተወካይ ሆነው ደርጉን የተቀላቀሉት 50 አለቃ ጌታቸው ተቀባ የመጨረሻ ማዕረጋቸው መቶ አለቃነት ነበር። በደርጉ የእስረኛ ኮሚቴ አባል ነበሩ። ደርግ ሲወድቅ በኢህአዴግ እጅ ካልወደቁት አባላት አንዱ ይሆኑ እንጂ ከለውጡ በኋላ የት እንደገቡ መረጃ ማግኘት አልተቻለም። የ10 አለቃ ግርማ አድማሱ የምድር ጦር መሳሪያ ግምጃ ቤት ተወካይ ሆነው ወደ ደርጉ የገቡት ግርማ አድማሱ የአሰብ አውራጃ ተጠሪ ሆነው ሰርተዋል። የሀገር ውስጥ ንግድ መስሪያ ቤት ውስጥ በተጠሪነት አገልግለዋል። ኢሰፓኮ ሲቋቋም የድርጅት ጉዳይ ረዳት ኃላፊ የነበሩ ሲሆን ከመንግስት ለውጥ በኋላ በማረሚያ ቤት ለ20 ዓመት ቆይተዋል። በአሁኑ ወቅት ከእስር ከወጡ በኋላ በተጓዙበት አሜሪካ ይኖራሉ። የ50 አለቃ ከበደ አበጋዝ የ50 አለቃ ከበደ አበጋዝ ከደርግ መሰባሰብ ወራት አስቀድሞ በነበሩ ሁለት የወታደሮች የለውጥ ንቅናቄዎች ውስጥ ተሳታፊ ነበሩ። የደርግ አባል የሆኑት የምድር ጦር ጠቅላይ መምሪያ ወክሏቸው ነው። በሀገር ውስጥ ንግድ መስሪያ ቤት በኃላፊነት ሲሰሩ ወሊሶና መተከል ውስጥ በአውራጃ አስተዳዳሪነት አገልግለዋል። ከመንግስት ለውጥ በኋላ ለበርካታ ዓመታት ታስረው ከተፈቱ በኋላ
በህመም የተነሳ ሕይወታቸው አልፏል። የ10 አለቃ ንጉሴ ነጋሳ የኤርትራ ፖሊስ ተወካይ ናቸው። ንጉሴ ነጋሳ ደርጉን ብዙ ሳያገለግሉ በ1969 ዓ.ም የአፋሮችን ንቅናቄ በሰላም ለመፍታት በሚል ወደ ስፍራው የተጓዘውን የመንግሥት ልዑክ መርተው ከሄዱ በኋላ መንገድ ላይ በደፈጣ ጥቃት ተገለዋል። የ10 አለቃ አለማየሁ አየለ የምድር ጦር ስንቅና ትጥቅ ክፍልን ወክለው ወደ ደርጉ የገቡት አለማየሁ አየለ በስብስቡ ብዙም የነቃ ተሳትፎ እንዳልነበራቸው ይነገራል። በአሁኑ ወቅት የት እንዳሉ መረጃ የለም። የ10 አለቃ በጋሻው ጉርሜሳ በደርጉ የምድር ጦር መገናኛ መምሪያን የወከሉት በጋሻው ጉርሜሳ በመጀመሪያዎቹ የሥልጣን ዓመታት በዲሲፕሊን ጥሰት ተከሰው ከደርጉ ተባረዋል። ከዚያ በኋላ ለረጅም ጊዜያት ያገለገሉት በሕፃናት ማሳደጊያ ተቋም ኃላፊነት ነው። በአሁኑ ወቅት በአዲስ አበባ ውስጥ ይኖራሉ። የ10 አለቃ ኃይሉ በላይ የፖሊስ ጠቅላይ መምሪያን ወክለው የደርግ አባል የሆኑት ኃይሉ በላይ ጥር 26 ቀን 1969 ዓ.ም በኢህአፓ አባልነት ተጠርጥረው ቤተ መንግሥት ግቢ ውስጥ ከተገደሉት 7 አባላት መካከል አንዱ ናቸው። የ10 አለቃ መንግሥቱ ገመቹ ከናዝሬት የምድር ጦር ታንከኛ መምሪያ ተወክለው ደርጉን የተቀላቀሉት መንግሥቱ ገመቹ አብዛኛውን የሥልጣን ዘመናቸውን ያሳለፉት የሊቀመንበር መንግሥቱ ኃይለማርያም የግል ረዳት ሆነው ነው። ማዕረጋቸው ሻምበል የደረሰው መንግሥቱ ከደርግ መውደቅ በኋላ በ1984 ዓ.ም ማዕከላዊ ምርመራ ክፍል ታስረው ሳሉ በህመም ምክንያት ሕይወታቸው አልፏል። የ10 አለቃ ንጉሴ ወልዴ ምድር ጦር መሐንዲስ መምሪያን ወክለው በደርጉ ስብሰባ የተገኙት ንጉሴ ወልዴ ከአብዮቱ ቀደም ብለው በኢትዮጵያ አየር መንገድ ውስጥ የበረራ ደህንነት ጥበቃ መኮንን ሆነው አገልግለዋል። የፖለቲካ ሳይንስ ትምህርትን በቡልጋሪያ የተማሩት ንጉሴ በኤርትራና በትግራይ በተደረጉ ጦርነቶች ላይ ተሳትፈዋል። በተለያዩ የሀገሪቱ ክፍሎች በአውራጃ አስተዳዳሪነት ያገለገሉ ሲሆን የአዲስ አበባ ዙሪያ የኮተቤ አውራጃ ኢሰፓ ኮሚቴ አንደኛ ጸሐፊ በመሆን እስከ 1983 ዓ.ም ድረስ አገልግለዋል። በታጠቅ ጦር ሰፈርም ሚሊሻዎችን አሰልጥነዋል። ከደርግ መውደቅ በኋላ ለ20 ዓመታት ያህል በእስር ቤት ያሳለፉት ንጉሴ ወልዴ ታኅሳስ 25 ቀን 2014 ዓ.ም በህመም ምክንያት በ75 ዓመታቸው በሞት ተለይተዋል። የ10 አለቃ ዳምጠው ገረመው የደርግ አባል የሆኑት የምድር ጦር መድፈኛን ወክለው ነው። በመጀመሪያ የደርጉ ዓመታት በዲሲፕሊን ምክንያት ከተባረሩት 7 አባላት መካከል አንዱ ናቸው። ከስንብቱ በኋላ ወደ ጦር ክፍላቸው ተመልሰው በማገልገል ላይ ሳሉ በግል ጸብ ምክንያት በግለሰብ እጅ ተገደሉ። የ10 አለቃ ግርማ ቡርቃ የክብር ዘበኛ 3ኛ ብርጌድ ተወካዩ ግርማ ቡርቃ የማኅበራዊ ጉዳዮች ኮሚቴ አባል ነበሩ። የታጠቅ ጦር ሰፈር ሲመሠረት ሚሊሻዎችን ከማሰልጠን ባሻገር የወታደራዊ ፖለቲካ ኃላፊ በመሆን ግንባር ድረስ ዘምተዋል። ረዘም ያሉ ዓመታት ያሳለፉት በጅማ አውራጃ አስተዳዳሪነት ነው። ከለውጡ በኋላ ለእስር በቅተው ማረሚያ ቤት እያሉ ሕይወታቸው አልፏል። ማጥቃትና እንዲሁም ሰፊ ህዝባዊ ተሳትፎ